ባለፈው የሆኑ ሰዎች ተሰባስበው አንደኛው በመካከላቸው ቁጭ ብሎ በኃይለኛ አመታት ኤርሚያስን ሊመቱት ነው ብሎ ሲናገር እግዚአብሔር በህልም አሳየን ብዬ ስለናገር የነበረውን ህልም ታስታውሳላችሁ? ሰዎች ተሰብስበውብኝ እየመከሩ መካከላቸው አንደኛው ቁጭ ብሎ የሚያምኑም አሉ ማያምኑም አሉ አይደል ያልኳችሁ ወንድሞች እናቶች። መካከላቸው ቁጭ ብሎ አንደኛው ኤርሚያስን በኃይለኛ አመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው። አሁን አንድ ሰው ኤርሚያስ በጣም አግሬሲቭ ሰው ነው። ይሄንማ አንተም ትላለህ ማለት አንችልም። ለማንኛውም ኤርሚ እኔ ያው ታውቃለህ፣ ሁሌ አከብራለሁ፣ እወድሃለሁ። አሁንም ከዚህ በኋላም እወድሃለሁ፣ ይቀጥላል። ኦፍ ኮርስ ለምንድን ነው የምንጠላለው? አልደረስኩም ገዛ ማለት ገባኝ ማለት ያው አሁንም ስለ ሰው ላወራ አልመጣውም። አንድ ኮመንት ብቻ ጻፍኩኝ ስመወት፣ ከዛ ገስት ልላክ። ይህንንም በዛውም ልነግርህ ፈልጌ ቤኒሻ ወንድሜ ነው መቼም ቢሆን ማለት ነው። ሀሳብ የተለያየ አንዴ ልንገራቸው፣ የተለያየ ሀሳብ ሊኖረን ይችላል። ቢኖረን እንኳን እኔና ሀብትሽ የተለያየ ሀሳብ ኖሮን ስንት ጊዜ በፖለቲካም ሆነ በሌላ ተፋልጠናል። ምንም ችግር የለብንም። የተለያየ ሀሳብ መኖር የኔን ሀሳብ ካልተቀበልክ ብዬ ከዚህ ዘርበል አልልም። አሁን ለምሳሌ አንተ የራስን ሀሳብ ይዘን የመጣው we can agree to disagree, it's okay, nothing wrong with that። ይሄ የሰለጠነ ክርስትና ሳይኖረን ክርስቲያንን ማለት አንችልም። ሀብታሙ ለሚለው ሃይማኖት በእምነት ነው እንጂ ፕሩፍ የለውም። ሃይማኖት በእምነት የምናደርገው ስናምን የሚደረግልን ነው ሃይማኖት እንጂ ፕሩፍ የለው፣ ማረጋገጫ የለውም። ሃይማኖት የትም ጋይድ እመን ነው የሚለው፣ ክርስቶስ ትድናለህ ነው የሚለው። ሃይማኖት እምነት እንጂ እንደ ሳይንስ በፕሩፍ የመጣ በዶክመንት የመጣ ነገር አይደለም። እምነቱ ነው እያዳነን ያለው። ስለዚህ እምነት ላይ እንዳለ ይሄ ማንም የሚመሰክረው በእምነት የሚመጣ ነው ሃይማኖት፣ እምነት። አንድ ነገር እዚህ ጋር ማስተካከል እንፈልገው። አሁንም ውሸታም እያለ ነው የሚለው። ይሄ በጣም እኮ የሚገርመው እኔ የጴንጤ ማይንድ ሴት በአብዛኛው እኔ ሁሉንም ተባረኩ ስንት አሉ መሰለሽ እኮ ሁሉንም ማለት ጌታ ኢየሱስ ምስክሬ መልካሞች አሉ በጣም አይ አንደርስታንድ። ግን አንድ ካስተምሮቱ ይመስለኛል ሁሉ ጊዜ ራሳቸውን ትክክል አድርገው ነው የሚመጡት እና ሌላውን በቃ ኃጢአተኛ እኛ ጸድቀናል እናንተ አልጸደቃችሁም፣ እኛ እንዲነን እኛ በጌታ እንዲነን መጽሐፍ ቅዱስን ይዘው መምጣት ነው። አትስደቡ ቤኒሻን እዚህ ጋር አሁን አንድ ሰው ከስር ሀሳብ ነው የምንሰጠው፣ ሀሳብ ነው። ቢኒን አክብሮ መጥቶ እኔ ፔጅ ላይ አትስደቡ። ቢኒም ወንድም ነው። እኛ በሀሳብ እኔም እኮ እነሱ ቤት ስንሄድ እኮ ለመወያየት ነው፣ ለመጣላት አይደለም የምንሄደው። እና ቢኒ አሁን አንተ ዋሻ ያልከኝ እኔ ዋሻሁት ነገር የለም። ምን አለ መሰለህ፣ መጀመሪያ እንደው በሲምፕል ወይ ላስቀምጥልን። ለምንድን ነው ጥምቀትን የምትቃወመው? ጥምቀት መጽሐፍ ቅዱሳዊ ነው። ጥምቀት መጽሐፍ ቅዱሳዊ ነው። ጥምቀት ኢየሱስ ክርስቶስ ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታን ጥምቀት አስበን የምናከብረው ነው አልኩና መለስኩለት። እሱ ደግሞ መጽሐፍ ቅዱሳዊ ነው ወይ አለኝ። እኔ እስከማውቀው ዮኒ the best of my knowledge ነው ያልኩት። አስወረ ጋር እኔ እስከማውቀው ድረስ ኦርቶዶክስ ቤተክርስቲያን ሲሄድ የተማርኩት ኢየሱስ ክርስቶስ በዮርዳኖስ የተጠመቀበትን ቀን አስበን ነው የምናከብረው አልኩት። ይሄ ነው የመለስኩለት። ከዛ መጽሐፍ ቅዱሳዊ አይደለም አለ። አየህ፣ ከዛ በኋላ መከራከራ መጽሐፍ ቅዱሳዊ አይደለም አለኝ። ኦኬ እሺ፣ መጽሐፍ ቅዱሳዊ ባይሆንም መልካም ነገር ነው አይደለም? ጥምቀትን ማሰብ እስና ላይክ ጣዖት ማምለክ አይደለም። የክርስቶስን ጥምቀት አስበን ማክበራችን የምንወነጀል መጽሐፍ ቅዱሳዊ ሆነም አልሆነም ገብቷል። የምንወነጀልበት የምንጠላበት ፕሮግራም ተይዞ የምንወቀስበት መሆን የለበትም። ይሄ ዲፕ የሆነ የኦርቶዶክስ እምነት ጥላቻ ከሌለ በስተቀር አይ ሁሉንም ነው የሚያጥላለው፣ ስህተቱንም እውነቱንም ሁሉም ነገር የኦርቶዶክስ ጽሁፉንም ካላንደሩንም ነው የሚያጥላሉት እኮ እነዚህ ሰዎች። ምን ቀራቸው? እያንዳንዱ ነገር ሲረግሙ ነው የሚውሉት። ይሄ ከጥላቻ ነው የሚመጣው፣ ከትምህርት አይደለም። ይሄ ከመጽሐፍ ቅዱስ ትምህርት ወይ ወንጌልን ለመስበክ ብላችሁ አይደለም የምታደርጉት። ሁሉንም ነገር በመጥላት አሸናፊ አትሆኑም። በፍቅር ነው። ዮኒም እንዳለ ሳሚ ጴንጤ ነው አውቃለሁ፣ ወንድሜ ነው፣ ጓደኛ አብረደ እንደናንተ ሲያወራ አይቼው አላውቅም። ገብቷል። ቅድም እንዳለው ነጮቹ አሉ ሲያስተምሩ የነበሩ ነጮች ናቸው። ቸርች ያስፋፋሉ፣ ይመጣሉ። አንድም ቀን ኦርቶዶክስን ተሳድበው አያውቁም። ቤተክርስቲያን ሄዱ ነበር። እውነቱን ነው። ቤተክርስቲያን ሄደው ይረዱ ነበር። ቤተክርስቲያን ሄደው ይሰሙ ነበር። ነጠላ ለብሰው ያከብሩ ነበር መስለው ነው። አንድ ቀን ኦፖዝ አድርገው ያውቁ። ግን ኦርቶዶክስ ክርስቶስን ይሰብካሉ እነዛ ሰዎች። አየህ፣
አንተ እውነት ካለ በዛ መንገድ መሄድ እንጂ ቀንና ሌሊት ኦርቶዶክስን ጉዱፍ ይዘመተ ማጥላላት ይሄ ፍቅር አይደለም። ክርስቶስ ፍቅር ነው ብለህ ካልክ በኋላ የሰዎችን ኃጢአት በማብዛትና ሰዎችን እንደ ምንም ሃይማኖት እንደሌላቸው ምንም እንደ ኦርቶዶክስ እኮ እግዚአብሔር ያሳየው ነው ሃይማኖት የላትም ይላል። የኦርቶዶክስ መሰረት ክርስቶስ ነው። ይሄንን ማንም አይከድም። ለዛም እኛ ከምንጾማቸው አጽዋማቶች ራሱ እኮ ክርስቶስን በማሰብ የገና የውልደቱን በማሰብ ትንሣኤ ሞቱን በማሰብ አንተ እንዳልከው ጾማችሁ ጾም አይደለም ይላል። ጾማችሁ በስልጆ ነው የምትጾሙት ይላል። በየአይነት እግዚአብሔር ያሳየ። እስኪ አንተ ኤርሚያስ ወንድሜ ለሰውነትም ጥሩ ነው፣ ሰውነት ትንሽ ትከሳለህ ስፖርት ስለማትሰራ። አዲስ እኔ ምክር ልምከር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጾምን የፋሲካ ጾም ሲመጣ 2 ወር ጠዋት ሳትበላ እስከ 9 ሰዓት ሳትበላ ቆይ፣ ስጋ ሳትበላ ለ2 ወር ቆይ። አፕራሚስ ዩ ሰውነት ራሱ ይስተካከላል። አይደለም መንፈስ እና የጥላቻችሁ ጥግ ሁሉንም ነገር እግዚአብሔር ያሳየል። ሰው በመንፈስ ሆኖ ዮኒ እናንተ ጠግባችሁ ሆዳችሁ ሞልታችሁ ይላል። የጾምነውን ጾም ሊያራክሰው ይሞክራል፣ እሱም አይችለውን ማለት ነው። እና እንደገና ደግሞ ሰውም ሆነ ክርስቶስ ሰው ነው፣ ሰው ሆኖ ነው 40 ቀን የጾሙ ሳይበላ ሳይጠጣ። እናንተ ስለምን እንደሱ አትጾሙም ወይ? እና እንደዛ ከሆነ ክርስቶስ ተራራውን ሂድ ብሏል። ለምን አንተ ተራራውን ሙቫ ሂድ ተነስ ከዚህና ሂድ ለምን አትለውም? ክርስቶስ ብዙ ታምራት ሰርቷል። ለምን አንተ እሱን አታረግም? የውሸት ፓስተር ደርድረ ስምሽን አውቃለሁ አባትሽን አውቃለሁ መኪና ገዛልሻለሁ ምናምን የሚል ተረት ከምታወራ አዳምጠኝ እንጂ ተረት ከምታወሩ ለምንድን ነው ክርስቶስ ያደረገውን ታምር ለምን አታረጉ? ይህንን ማድረግ ካላቆማችሁ ከዚህ የተናነሰ ከወንጌል አማኝ አትጠብቅ። ይህንን ማድረግ ማቆም አለባችሁ። ኢቨን አንተ ብቻ ይሄን ማድረግ ምንድን ነው ያደረግነው? እንደዚህ አሁን ሞክ የምታደርገው እንዲህ ይሄ ሞክ ማለት ነው። ለዛ ሆነ አሁን ሞክ ተደረገ። እናንተ እንደምታደርጉት እኮ እኔ ሩቡን እንኳን አልተናገርኩም። እኛ ታዲያ እኛ ምን ችግር አለ ታዲያ? በገመድ አስራችሁ እንደዚህ ጤነኛ ሰው ውሃ ስር እየዘፈቃችሁ እያወጣችሁ እያየን ይህንን ተው ወንጌል አይደለም ብለን ስንል ለምን እንነቀፋለን? ይሄ እየተደረገ ያለው የት ነው? ኦርቶዶክስ ውስጥ ነው አይደለ እንዴ? እሱን ዮኒ ቅድም አስረዳኝ አንዴ ቢኒ፣ እዚህ ጋር ጥቅስ አለ ታስረዳኛለህ አንዴ። ምንድን ነው መልስ? ምንድን ነው አንብብለት ዮኒ፣ አንብብለት መጀመሪያ ለሌሎቹም እንዲሰሙ። አንብቦ ያነበበ ነው እንጂ የሚያስረዳው እኔ ላስረዳ ነው እንዲ እሱ አንብቦ እኔ አስረዳና አንተ ከተቃወምክ እንግዲህ እናወራበታለን። ምን ይላል? ምን ልትሰጠኝ ነው? በጣም ጥሩ። አይ አዳምጠው አልነበር? ኦኬ። ምን ይል መሳይ ገመድ ከተው ጸበል ውስጥ ምናምን የሚቀጡ ስላልክ እስቲ መጽሐፍ ቅዱስ ምን ይላል የሚለውን እኔ ደግሞ እሱ ሲል ለምን መልስ አልሰጠውም? ከታች ያለው ልጅ ከታች ያለው ልጅ የትኛው? እንትና ሀብትሻውን ሲናገር ስለ ወንጌል አማኝ ሲናገር ባንክ ብር ይወጣላቸዋል፣ ድንጋዩን ወርቅ አርግላቸዋለሁ፣ ሚራክል ምንላቸው የሚለው እናሳይ። ታዳኛ በመቋጠሪያ ምናምን በቀበቶ የሚጀልጡ ምናምን እናሳይክ። አሳይ፣ ምንም ችግር የለው። መማማር አለብን። ስህተቱን ስህተት የኦርቶዶክስ ስህተት ያንተን ትክክል ቆይ አይደለም። ቆይ የኦርቶዶክስን ስህተት ስታመጣለህ ይሄ ልክ አይደለም እላለሁ። እኔ ጋር ስህተት ኦርቶዶክስን ጋር ሆነ ኦርቶዶክስ ጋር ሄድክ ስህተት ነው። ጴንጤ ጋር መጣ እስላም ጋር ስህተት ከሆነ ስህተት ነው እላለሁ። ስህተትን ስህተት ነው የምለው የትም ቦታ። እንደዛ ብሎ መናገር ደግሞ ወንጌል እየሰበኩ ነው አያስብልም ነው እኔ ደግሞ ብለው። እንደዛ ብሎ መስበክና እንደዛ አይነት ነገሮችን ማጋለጥ ወንጌል ነው፣ የወንጌል አካል ነው ነው ምልክ። እኔ ደግሞ የወንጌል አካል ነው። ሚራክል መኒ ምናምን የሚባለው ግን የወንጌል አካል አይደለም። እንደሱ መጠየቅ ትችላለህ። ስለዚህ እንደዚህ አይነት ስህተቶች፣ ማጭበርበሮች ልክ ናቸው። እንቃወማቸው አይተሃል። እኛ ደግሞ እንደዚህ አይነት ምን መሰለህ ሞር እኔ የማደርገው ምን መሰለህ ሞር እኔ ፍቃዳቸውን አነጥቃቸው ቢኒሻዬ ልዘግብሽ ነው ተደርሷል እኮ ምን መሰለህ የከተማ ልጅም ስለሆን ነው የምንግባባው። ቢኒ ምን መሰለህ አሁን ለምሳሌ እኔ ልጆቼን ሳልቀጣ ልጆቼን ሳላስተካክል ሌሎች ልጆች ጋር ጓልል እስ ነው ማ ቢዝነስ። ልጄ ወሮ በላ ሆኖ የሌላ ልጅን ጨዋውን ብዬ አልመክርም። ልጄ ቤት የማይገባ ነገር እያደረገ ሌሎች ጋር ሂጄ ያዙ ልቀቁኝ አይደለም።
በእምነትም እኔ ቤት ቆይ እየሰማኝ አንተም ትነግረኛለህ። በእምነትም እኔ ቤት ብዙ ጉድፍ ካለ እሱን ፊክስ አድርጌ ሌሎችን ለመጋበዝ እንዲያመቸኝ አደርጋለሁ እንጂ እኔ ቤት ያለው ለጊዜው ይቆይልኝ፣ እኔ ሌላ ጥቅም ከሌሎች አመጣና እዚህ አብረን የሆነ ነገር እናደርጋለን የሚባል ስራዎች የሉ። መሆን ያለበት ምንድን ነው? እዚህ ጋር ያለውን በደንብ አድርጌ ኖ ወንጌል እንደዚህ አይልም፣ ተስተካከሉ፣ ይሄ እኛ ቤት ችግር አለ አስተካክሉት ብለ ለወንጌል መቆርቆር ያን ቤት ውስጥ ያለውን ኢየሱስን አውቃለሁ የሚል አጭበርባሪና ሌባ ማጋለጥ ነው ወንጌል ማለት ኖ። ቤቴን መነገጃ አረጋችሁት ነው የሚለው። ቤቴን የአባቴን ቤት መነገጃ አረጋችሁት ነው የሚለው። ስለዚህ ቤት ላይ ያለውን ነው ፎከስ አድርገ መስራት ያለበት። ናው ቤት ከተሰራ በኋላ ገስዋል ሌላውን ደግሞ በአብ ወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል። እዚህ ቤት በአባት ቤት መነገጃ ያደርገውን በደንብ አድርገህ ትነግረውና ታጋልጥና ታወጣና እዚህ ጋር ደግሞ ወንጌል ትሰራል። እኔ እስከማየው 24/7 ኦርቶዶክስ ይባል እንጂ እዚህ ጋር ያለውን ችግር ሲወጣ 24/7 አሁን መክፈት እችላለሁ። ቃል ለምድር ለሰማይ 24/7 ኦርቶዶክስ ናት አጀንዳቸው። ያ ወንጌል አይደለም እስና ይሄን ልቦና ያውቀዋል። አንድ ሳምንት ኦርቶዶክስ ሳትጠራ ይስበኩ አይችሉትም። ኦርቶዶክስ ለምን ሀቢት ካደረግከው በኋላ መቀየር አትችልም። ክርስቶስን በፍቅር ለመስበክ ገብተው ለሚጠይቁ እንኳን ሚውት ውጣ፣ እኩል አታውራ፣ በዚህ ውጣ እኔ አልልህ። አሁን እኔ ጋር እንደፈለግ ታወራል። ሚውት አርግ፣ እኩል ከኔ ጋር አታውራ፣ ገለመሌ እያልኩ አይደለም፣ ንቄ አላውራ። ኤርሚያስ ቤት ግባ ዳዝ ዌሪስ እኔ ቤት ገብቶ ራሱ አዳምጠኝ እያለ ነው የሚያወራኝ። ነው ዩ ካንት ነው ያልኩት። እየተደማመጥም ማውራት እንችላለን። እኩል ከኔ ጋር ታውራ አወርዳለሁ። በሰው ቤት እንኳን ሲል ነው ሞዴሬተሩን ያነሳውበት። ለምን ዩ ካን ናት ዱ ዛት ቱ ሚ። የቤቱ ባለቤት እያለ እኔ አወርዳለሁ፣ እኔ አወጣለሁ፣ እኔ ሚውት አደርጋለሁ እያልክ በእኔ ቤት ላይ ስልጣን አይኖርም። እኔ ከሌለው ዩ ካን ዱ ዳት፣ እኔ ካለው ግን አይደረግም። ትህትና ነው ክርስትና። ትህትና የሌለው ክርስትና ማንን ሊጋብዝ ይችላል? ስለዚህ አሁንም እነዛ ነገሮች መጨመር አለበት። ኃይለኝነት በክርስቶስ ቤት አይሰራም። ሰርቶም ማያውቅ ሲመቱት፣ ሲደበድቡት፣ ሲያዋርዱት ዝም ያለ አምላክ እንጂ እየመለሰላቸው እየተደባደባቸው ምን እያደረጋቸው የመለሰ አምላክ የለንም። እና ያንን አምላክ ይዘ መስተካከል ትቢቱ መኖሩ ከየት የመጣ ነው? እኔ ያልገባኝ እሱ ነው። ሲጠየቅ ጎ የማለት ነገሩ ከየት የመጣ ነው? ትህትና ከየት ከማን ነው ታዲያ የሚማሩት? እስቲ ንገረኛ አንተ በምትፈልገው ቋንቋ። እኔ ይህን ጨርሼ 2 ደቂቃ ወይ 1 ደቂቃ ተናግሬ ጨርሳለሁ። ምክንያቱም የገባሁበትን ዓላማ ማውራት ትችላለህ። ላውራ ብለዋል። አንድ ሀብትሽ ላቋርጠው ሳይሆን ኤርሚያስ ቤት ላቀርብልህ የነበረውን ኮንትራዲክሽን እዚህ ላቀርብልህ እችላለሁ። ወጣ እሱን ከኤርሚያስ ጋርም ሆነ እሱ ቤት በደንብ አውሩ። ሚሌን ላቀርብልህ እችላለሁ። ሰው እንትን ታሚ አንተም ታወራለህ። ግን ቢኒ አንዴ ላውራ ብሎኛል። አንድ ያሱ ዳለኔም እንዲመልስልኝ ነበር። ታሚ ፕሮቴስታንት ነው። በነገራችን ቢኒሻ እንድታቆይ ሳሚ በጌታ ነው። የምጠይቀው ነገር አለ ከመውረዱ በፊት ሳሚ እንትን ነው። አሁን ለቢኒዬ ክሪቲሲዝም ሲነሳ ዮኒ ባነሳው ላይ ማለት ነው። ቢኮዝ እኛ ቤታችንን እንደማንመረምር ወይ ቤታችን ያሉ ሐሰተኞችን በትምህርትም ይሁን በልምምድ ማንቃወም ተደርጎ መወሰድ የለበትም። ዮኒ አንተም ታውቃለህ፣ ብዙ ጊዜ አይሰራም። ጌታ ኢየሱስ ምስክሬ አልዋሽም። ከጊዜው ማነስና መብዛት ጋር ነው። ጊዜው ፎከስ የተደረገው ቤት ላይ የሚስተካከለው ላይ ሳይሆን ሌላው ላይ የማተኮር ነው። አሁን ለምሳሌ ቤቴ ላይ እንዳልኩ እኔ ልጆቼ ላይ ትኩረት ትቼ ዮኒ እኔ እዚህ ጋር ጨምርልህ። ዮኒ አንድ ነገር ስትመልስ እዩ ጩፋን ይደግፉታል፣ ዳግም ይደግፈዋል፣ ኤርሚያስ ይደግፈዋል። እዩ ጩፋን አንድ ጊዜ አባት እዩ ጩፋ ስንት ጊዜ ነው ያጭበረበረው? አንድ ጊዜ እሱን አይሰማም። አንድ ጊዜ ያው ሚዩት አደረጉክ ነው። ራስን ያደረግከው እኔ ቤት ሚዩት የሚያደርግ ሚዩት ስልህ ማይኩን ነው እንጂ እንድታወራ እኛ ስርዓት እናውቃለን። ቢኒ ስታወራ ራስህ ታደርጋለህ እንጂ አንተማ የሚዲያ ሰው ነው እኮ አንተ
ያው ስለዚህ እኛ ቤታችን ያለውን ችግር እጸጽ ማንናገር ተደርጎ መወሰድ የለበትም። እንናገራለን፣ እናጋልጣለን። ሲበዛ ደግሞ ከኛ የተሻሉ ሰዎች አሉ አይደለ? እስከ ቸርቹ ድረስ ሄደው ስልክ እስከ መደወል ድረስ እስከ ማናገር ድረስ ይደርሳሉ ማለት ነው። እዚህ ደረጃ ድረስ የሚደርሱ አካሎች አሉ ማለት ነው። ስለዚህ ቤታችን ምትቃወሙት ልጠራልህ ስል ቀድመህ ትጠራልኛለህ አይደል? አቤል ጀበናውን እኔም አይመቸኝም፣ እውነቱን ልንገርህ አይደለ? አቤል አይመቸኝም ግን በተወሰነ መልኩ አቤል ግን ብዙ እውነት አለው። ዮኒ የቀን ሙሉ ስራ አረገው። በዛ ላይ ደግሞ ያው ታውቃለህ ገብቶሃል አይደለ? አቤላውን ብታመጣ ብዙ እውነት አለው። አልዋሽም፣ የሚናገራቸው እውነት አለው። ሌላ ነገር አሁን ነገ ቪዲዮ ይሰራል። ሌላ ነገ ቪዲዮ ይሰራል። ለእሱ እንጀራ መሆን አልፈልግም። አሁን ፕሮዝን ነው ያለው። ገብቶሃል እንዳልኩ አቤል በተወሰነ መልኩ እውነት አለው። ገባ በተወሰነ ሁሉንም ደራሲዎች ጀበና ምናምን እያልከው ጀበና ነው የምለው። ከኔ ጋር እንድመቻች አይመችም። ለምን መሰለ ምን ይገብረኝ መሰለ እኔ በባህሪ በጣም የቀን ሙሉ ስራ አረገው የሙሉ ጊዜ ቢኒቻል ነግረው ኤቭሪዴይ ነቀፋ በየትኛውም ይደብራል። አሁን ለምሳሌ አንተ ልወደድ የምችልበት ነገር ሁሌ ነቀፋ ሲሆን አይመችም። ገብቷል? አንዳንዴ ፍቅር፣ አንዳንዴ ወንጌል፣ አንዳንዴ የሆነ ነገር ስታይ ደግሞ በዛ ነገር ላይ አስተያየት ትሰጣለህ። ለምሳሌ እኔ እንዳልክን በምታየው መልኩ ቪዲዮዎችን አምጡ። በጌታ ከሆነ በኋላ የሚገርም ደጋፊው ነበር። ስህተት ካለ ደግሞ ስህተት ማለት ሊያስቱ አይገባም። ሌሎችንም ስህተት አብሬ እንድናገር ያደርገኛል። የእሱ ማድረጉ ምክንያት ይሆናል ሌሎችንም እንዳወጣ። አየህ፣ እሱ ያችን ነገር ቢያልፋት ኖሮ የለም በቃ ይኸውላ እኔ አሁን ጎልጉያ ያወጣሁት ጉድ አይወጣም ነበር። አንዳንዴ ቆም ብለን ማሰብ ጥሩ ነው። ትክክል ብትሆንም ታይሚንግ የሚባል ነገር አለ በማንኛውም ነገር ላይ ታይሚንግ ሁልጊዜ ሶሻል ሚዲያ ላይ ወሳኝ ነገር እንደሆነ ማንም ያውቀዋል። ጌታ ኢየሱስ ምስክሬ የሶሻል ሚዲያ ሰው ስለሆነ እንዳልክ ያቺን ታይሚንግ ጠብቆ ማድረግ ፈልጓል፣ ያደርጓል። ፌስቡክ ላይ ሄድ የጭቅጭቀ የአሽሙር ነገር ነው ብዙ ጊዜ የሚፖስተው። ገብታችሁ ይሁና ዮኒ ማኛ ቀጣፊ ውሸታም በለው። አሽሙር ምን ይጠቅመናል? መናገር የምፈልገው ፊት ለፊት ደባልቀዋል። አሽሙር ወንድ ልጅ አይደለን እንዴ? ቢኤምኤ መናገር የምፈልገው ሳልፈራ እናገራለሁ፣ የፈለገውን እቀበላለሁ። የመጣው አሽሙር በወንድ ልጅ የሚደብር ወንጌል ነው። አሽሙር አያስፈልግም። መናገር የምፈልገውን ፊት ለፊት እነግርሃለሁ አልኩ። መሆንም ያለበት ያ ነው። ስለዚህ ቢሆንም ግን ሰምታይምስ እንዳልኩ መነጋገር በጌታ ያንን መስተካከል መሄድ አለብኝ። ሆንዬ በጣም ወደ ሌሎቻችሁ እንዲወዳችኋለሁ። ባይዘዌ አንድ ነገር አይ ቢኒ ከመሄድ በፊት አትሂድ ቢኒ፣ አንድ ጊዜ ጥያቄ አለ ይላንት። ባይዘዌ አልቅማ ቢኒሻ ቤተሰብ ሮጦ ሄድ እና በለው። ኖ ቢኒሻ ወንድሜ ነው። ቢኒሻን አላስ እሱ ቤትም አንድ ቀን የሆነ የሚሳደብ ልጅ ነበር፣ በጣም ተሳዳቢ ልጅ አስገብቶ በስመ አብ። ቢኒሻ ምን አለ መሰለ የሚማርም ልጅ ነው እንደ ስለማውቀው ከበፊትም ወዳጄ ነው። የአሁን ፕሮቴስታንት ስለሆንኩኝ ምናምን አይደለም። ጌታ ምስክሬ ከበፊትም ወንድሜ ነው። ሳይ ጥሩ ነገር ሳይ በውስጥ የሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ነው የሚለኝ ወንድሜ ነው። ቅንም ልጅ ነው፣ የሚያዳምጥም ልጅ ነው። እነ ኤርሚያ አይሰማም። ኤርሚያስ አሁን ግደለው እስቲ ለ2 ቀን ክርስቶስን ብቻ ስበክ ብትለው አይችልበትም። ጠዋት ገብቶ እንዴት አድርጎ ስለ ገድላት ካላወራ የሚያመው ይመስለኛል። ስለ ገድል ካላወራ ያመዋል። እንዴት ማስረጃ ላምጣ? ዝም ብዬ የምናገር ሰው አይደለም። ኢየሱስ ልክ ነው፣ እነሱ ግን ልክ አይደለም። ጌታን ማመን ትክክለኛ መንገድ ነው። እስቲ ከዋሻው ዮኒ ማኛ እውነትም እየቀባጠረ ነው እንድትሉኝ እዚሁ ስለምንድን ነው የሚያወራው? እስቲ እዚሁ እኔ እና ከዛ እናንተ ትቀጥላላችሁ። ጥቅሙ ምንድን ነው? አሁን ተጠልቷል። የሚሰማው ነገር የለም። ጥቅሙን ንገሩኝ። ይኸው ገባ። አንድ ቤካ የሚባል ቤት ነው። ለፖለቲካ አጀንዳ ቪው ቀነሰ የሆነ ነገር ሲናገር ጥፍሩ የሚቧጭር ሰው፣ ጥፍሩ የሚያነሳ ሰው
ስለዚህ ጥንቃቄ እኔን ነው እንዴ ኤርሚያስ ቤት ነው እንደዚህ ጨዋታ ዛሬም እየተናገረ ያለበት አውድ በጣም የሚያስጠላ ነው። ትናንትም የተናገረው በጣም የሚያስጠላ ነገር። ለስማውና እኔ ጋር ከሆነ ትወርዳላችሁ። ጮቤ ለማስረገጥ እዛ ቤቶችን ለማስደሰት በዚህ ልክ መሆን የለበትም። አንተ ከእውነት ጋር መቆም አለብህ። እውነት ስላለ ነው እኛም ከአንተ ጋር የምንቆም እና በዚህ ልክ ቢደረግ ደስ ይለኛል። ኤርሚ ሮጦ ገባ እንደ ቢኒዛ ከምኔው ገባ እምቸኩለው ስራ አለኝ ሲል አልነበር እንዴ? ጥያቄ ኤርሚ ቅድም ብለኛል፣ አልዳንም ብለኛል። ይሄ ሰውዬ እኮ ወንጌልን ማያውቅም ማለት ነው። ዮኒ አልዳንም እያሉ ነው። አንዴ ወረዱልኝ ቤተሰብ በክብር በቃ ዮኒ በጣም ያሳዝነው። ክሪቲሳይዝ ማድረግ አይቻልም ማለት ነው። የሰለጠነ ማህበረሰብ እንደዚህ መሆን አልነበረበትም። ባህላዊ ናቸው ዮኒ ባህላዊ ናቸው ወይ ብዬ አንዴ በጣም ይቅርታ እንዴ ችግር ሌላ ቀን እንመለሳለን። በኋላ እንመለሳለን። ተረጋጋና በኋላ እመጣለሁ። ስሙ ቆይ የዳነ ሰው አይነት ምልልስ ዝም ብሎ ከምታየው ከሶሻል ሚዲያ ላይ ቀድሞ ከነበረው ነገር የተነሳ ሀብትዬ አንዴ መርቅ ወራቶችም ቢሆን ራሱን ሲናገር ነበር። ያንስ ቀድሞ ሲሳደብ የነበረው ነገር አይሳደብ ነበር። በኋላ ላይ ግን ወንጌል ባፍጢሙ ይደፋ ብሎ አለ። ሰማ ምንድነው ብዬ ስል ያው ራሱን በውስጡም ስንጠይቀው ሰዎች አስቆጥተው ነው አለ። ኦኬ እንግዲህ ዳጸ ልሳን ይኖራል፣ ሰው በስሜት ሆኖ ሊናገር ይችላል ብሎ በሚል የይቅርታ ልብ ሊኖረን ይገባል እና ልንታገስ ይገባል ብሎ ሚል እንደ አዲስ ክርስቲያን በወቅቱ እኔም እንዳግሻም ገብተን እሱ ቤት እሱም ሶሪ ብሎ ሲል ኦኬ አለ በቃ። ስለዚህ ሰው ይቅርታ በጠይቀበት ትናንትና እኮ ራሱ እንኳን እየተናገርኩ ነበር። ይቅርታ በጠይቀበት ምናምን ነገር ብሎ አለ እና አሁን እኛን አጠቃላይ የወንጌላውያን አማኞች ቡሽ ናችሁ ብሎ ግብረ ሰዶማውያን ናችሁ ብሎ የመናገር አጠቃላይ አያችሁ ፖለቲካ ሲሰራ እንደዚህ አይነት የወረዱ ሰዎች ናቸው። ሁሉም ጴንጤ እንደዛ ነው ተብሏል። ስሙ ይሰብስብና መረጃዎቹን ይዞ ይምጣ። አያወራም እና ቴንኪው እናወራዋለን። ወንጌል እንደናንተ አዎ፣ አብዛኛው አሜሪካ አውሮፓ ያለው በሉጢ ቡሽቲ ይበዛል። አብዛኛው የውጭው ይሄን ያለው ኢትዮጵያም ጋር እንዴት እንደሆነ በማስረጃ ላሳይ። ኢትዮጵያውን እንዴት አድርገው ከኢትዮጵያውያን ከመካነ ኢየሱስ ጋር አብረው እንዴት እንደሚሰሩ ልዘግብ ማስረጃ የለውም አይደል ያለው። ዶክመንት እናወጣለን። ምን ችግር አለት? እናንተ ታፕታፕ ኮፒ ሊንክ እውነቱ ይውጣ። እውነት ሀርነት ታወጣለች ይላል። እውነት ሀርነት ታወጣለች። ለዝዶ ወይት እስቲ ማን ነው ዮኒ ማኛ በውሸት ነው ያለው? 12 ሚሊዮን የመካነ ኢየሱስ ስላላት እዚህ መጠን እንሰራለን ከብለው ከዋና ከመካነ ኢየሱስ ሰው ጋር ተገናኝተው ይሄን ነገር ጭራሽ ጾታ አቅም ለሌላቸው ጾታ ለመቀየር ገንዘብ ፈንድ የሚያረጉ ጋር አብሮ ይሰራሉ። እስቲ እናውራ። በተከበረው ክብር በዓል ላይ እነዛ ቆሻሾች የክብር እንግዳ ሆነው ተጋብዘው ነበር። ውድ ቤተሰቦቻችን እነዚህን አድዋ 00 በተባለው ላይ ቀርበዋል። በደንብ ሪከርድ እያደረጋችሁ እኔ ያለ ምክንያት አላወራም። ለስዱ የሚሰሩ የውጭ ሀገር ቸርቾችም ቆሻሻ ስንል ያለ ምክንያት አይደለም። ሁሉንም ምን ያህል የዘቀጠና ለሕሊና የሚከብድ ነገር እንደሚያደርጉ በማስረጃ እናሳያችሁ። ከዚህ ሴት ጀምረን እነግራችኋለን። ይቺ በምስሉ ላይ የምትመለከቷት ሴት ቢሾፕ ኤልዛቤት ትባላለች። ቢሾፕ ኤልዛቤት ትባላለች። ጎማ ነካሽ ናት። በአራዶቹ ቋንቋ ጎማ ነካሽ። እንሄዳለን። እውነት ነው ማወራ። አዎ ሌትስ ጎ። ሉትራን ቸርች አሜሪካ አገልጋይ ናት። ይቺ ሴት በወቅቱ ኢትዮጵያ ከተገኙት መሀል አንዷ ስትሆን የት ነው የተገኘችው? ኦርቶዶክስን ብለው ነው የተገኙት? ሙስሊምን ብለው ነው የተገኙት? ኦርቶዶክስ ናት የጋበዘችው? ሙስሊም ነው የጋበዘው ወይስ ፕሮቴስታንት አባቶች ነው የጋበዙት? እቺንም ሌላውንም የጋበዘው የፕሮቴስታንት አባቶች ነው የጋበዙት። ለስገው ከዮኒ ማኛ ጋር ነው የምታወራው፣ ሌላ ሰው አይደለም። አው ብሬክ ኢት ዳውን ጉድን አውጠዋል። ስራ የምትሰራ ሴት ናት። እዚህ ጋር እንደምትመለከቱት የምትሰራው የአሜሪካን ሉትራን ቸርች ግብረ ሶዶሚያውያን የሚቀበል እንዲሁም ተመሳሳይ ጾታ ያላቸውን ሰዎች የሚያጋባ እንደሆነ እናያለን። ተመሳሳይ ጾታና ሌላ የሚያጋባም ነው። ግብረ ሶዶሚያንን ይቀበላል፣ ያጋባል፣ እንዲሁም ጾታ ይቀይራል።
ከእነዚህ ናቸው የት የመጡት? ኢትዮጵያ ጴንጤን ብለው የመጡት። እንሂድ፣ እውነት ነው የምናወራው። ስለዚህ እውነተኛ ጴንጤ ክርስቲያኖች ይህን ነገር እንድታውቁ ነው። እኔ ዝም ብዬ አላወራ። ይህን እውነተኛ ጴንጤ ክርስቲያኖች ቤታችሁ ውስጥ ያለው ጉድን እንድታውቁ ነው። ለስጋው ይች ኤልዛቤል ኢንተን የተባለች ሴትና ቤተክርስቲያኗ የጾታ መቀየርን ወይንም ትራንስጀንደርን ከመፍቀድ በዘለለ ጾታቸውን መቀየር ፈልገው ገንዘብ ያነሳቸውን ሰዎች ለቤተ ክርስቲያን ከሚሰበሰበው አስራት ጭምር ድጋፍ የሚያደርጉ እጅግ አሳፋሪ ሰዎች፣ ለቤተ ክርስቲያን አስራት ከሚያወጡ ሰዎች ጭምር ድጋፍ የሚያደርጉ ናቸው። ምን እንዲደረግ ጾታ ለመቀየር ብትፈልግ ድጋፍ ይደረግ፣ ምንም ጣጣ የለው። እነዚህ ኢትዮጵያ መጥተዋል። እቺ ብቻ አይደለችም፣ ሌላ እመጣለሁ። ቄስ ዮናስ ነው የሚባለው ይህን ያስደረገው። ልዘግብ። ሌላኛው ይህ ካደር ኤል ያተም የተባለ የቤተ ክርስቲያኒቱ ዳይሬክተርም ሌላኛው ወደ ኢትዮጵያ ጉዞ ያደረገ ሌላኛው ነው። በሰባኛ ዓመት የቤተ ክርስቲያኒቱ ክብረ በዓል ወደ ኢትዮጵያ ጉዞ እንደሚያደርጉም በፌስቡክ ገጹ ላይ አጋርቶ ነበር። በዚህ ፖስቱ ላይ አጋርቶ ነበር እንደሚሄድ ኢትዮጵያ ምን እንዳለ መካነ ኢየሱስ 12 ሚሊዮን ተከታይ ስላላት ከነሱ ጋር ተነጋግረው ተፈራርመዋል። ሁላ ተፈራርመዋል። ጉድን አሳያለሁ። ወንጌላዊት ቤተክርስቲያን ከ12 ሚሊዮን በላይ አባላት እንዳሏትም ያነሳል። እንግዲህ ውድ ቤተሰቦቻችን ይህ ሃይማኖት የመጠቀም ስትራቴጂያቸው በቀላሉ የሚታይ አይደለም። እነሱ መካነ ኢየሱስ ሲያስቡ የሚታያቸው 12 ሚሊዮን ሰው ጋር መድረስ እንደሚችሉ ነው። ጉዟቸው ለበዓሉ ብቻ እንዳልነበረና ሌሎች ስምምነቶችም እንደፈራረሙ ጭምር ይህ ሰው በፌስቡኩ አጋርቶም ነበር። ምን አድርጓል? ስምምነት በዓል አድርገው ሄዱ። ተፈራርመው ከመካነ ኢየሱስ ጋር ብዙ ነገሮች ተፈራርመው፣ ያው የሚፈለጉ እንደዚህ አይነት ሰዎች ካሉ የሚደረግ አድርገው ነው የመጡት። ተፈራርመዋል። እንቀጥላለን። ይሄን ጉድ ይዘህ ነው ኦርቶዶክስ ጋር የምትሄደው። እነሱ ዓላማቸውን ለማስፈጸም የማይገቡበት የለም። ዛሬ በመካነ ኢየሱስ ጀምረውታል። ነገ ኦርቶዶክስ፣ ሙስሊም እያሉ መምጣታቸው የማይቀር ሀቅ ነውና ቀድመን ልንነቃ ይገባል። ነገሩን ለመቃወም ሁላችንም ድምፃችንን ልናሰማ ይገባል። ከመካነ ኢየሱስ ቤተክርስቲያን ጀርባ ያለው ይህ የአሜሪካውያን ሉትራን ቸርች ብቻም አይደለም። LWF ወይም ሉትራን ወርልድ ፌዴሬሽን እንዲሁም ቸርች ኦፍ ስዊድንን ጨምሮ ሌሎችም ይገኙበታል። እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታጋባ ይኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው የመጡበት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንት የሆኑት ቄስ ዮናስ ይገዙም ቢሆኑ በእነዚህ ይኸው ቄስ ዮናስ ይገዙ ኢትዮጵያውያን አሉበት። ቄስ ዮናስ ይገዙ የጴንጤው አብረው ነው የሚሰሩት። ይኸው አሜሪካ ላይ የወደቁ ሰው እንደሆኑ ተመልክተናል። ሰውየው ባሳለፍነው ሳምንትም ለስራ ጉብኝት በሚል ምክንያት በሀገር አሜሪካ ከነዚህ ነውራም ሰዎች ጋር ሲመክሩ ቆይተዋል። ከዚህ ቀደምም ይህ ዓለም አቀፍ የሉትራን ፋውንዴሽን በፌስቡክ ገጹ ላይ እንዳሰፈረው ቄስ ዮናስ አንድ ቤተሰብ ነን እንዳሉ በደስታ ገልጸውም ነበር። ምን አሉ? አንድ ቤተሰብ ነን። ዮኒ ማኛ ዝም ብሎ ያወራ። ኤርሚያስ ብራዘር ከማን ጋር እውቀት ከሌለው ሰው ጋር አይደለም የምታወራው። አሜሪካ ላይ ኢንፎርሜሽን ጥግ ድረስ ጉግል አድርጌ ማግኘት የምችል ከ7ኛ ክፍል ለእረኝነት የወጣው አይደለም። ካሌ ጨርሼ ዲግሪ ይዤ ከሀገር የወጣው ሰው ነኝ። አካል ልክራ በዚህም ሀገር ጉራ አያስፈልግም። ጥሩ ህይወት ያለኝ ሰው ነኝ። ተግባብተናል። ስለዚህ ኢንፎርሜሽን ከፈለግ ጥግ ድረስ ሰጣለሁ። እንቀጥል። በዚህ ብቻ ያበቃ። በአንድ ወቅት በነበረ ፕሮግራም ላይ በወጣ የድምፅ ቅጂ ለእኛ ሀገር ቃሉ እንግዳ ስለሆነ ግብረሰዶም ወይንም ሆሞሴክሹዋል አንልም፣ ይልቁንም ሂውማን ሴክሹዋል እንለዋለን ሲሉ እንግዲህ ኢትዮጵያ ላይ ምን አያስፈልግም። ኢትዮጵያ ላይ ሆሞሴክሹዋል አይባልም። እንግዳ ስለሆነ ስሙ ለኢትዮጵያውያን ሂውማን ሴክሹዋል እንለዋለን ብለው ነው ያሉት። ታፕታፕ ኮፒ ሊንክ አድርጉ። ሂውማን ሴክሹዋል ብለን ኢትዮጵያ እናመጣዋለን። እየዋሸው አይደለም። ይህን ጉድ ሸፍነ ኦርቶዶክስ ጥምቀቷ ትክክል አይደለም ብላችሁ ዛሬ ትገባላችሁ። ጥምቀቷ ኢየሱስ ክርስቶስ የተጠመቀ ጥምቀት በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጎ ዮርዳኖስ ክርስቶስ የተጠመቀውን ጥምቀት ትክክል አይደለም እያሉ ይሰብካሉ። ይህን ትሰብከዋለህ? ያንተን ሉጢነት እካክነት ትሰብከዋለህ? ስለዚህ ጉዳይ ቁጭ ብለህ ይሄ ነው ትልቁ አጀንዳ
ወይስ ኦርቶዶክስ ማጥመቋ ነው አጀንዳ? አጀንዳ ይሄ ነው? የትኛው ነው አጀንዳ ሊሆን የሚገባው? የትኛው ነው አንገብጋቢ ኢሹ? አንገብጋቢ ኢሹ ጾታ መቀየር ነው ወይስ አንገብጋቢ ኢሹ አንተም ማትከተለው እምነት ሃይማኖት የፈለገውን ማድረጉ ነው? ይሄን በሙስሊም አላገኘንም። ይሄን ያህል ዘመን ኢትዮጵያ ስትኖር በሙስሊም እና በኦርቶዶክስ ይሄንን ነገር አልሰማንም፣ ሰምተንም አናውቅም። በእናንተ ጋር ግን ችግር የለው። ቄሶቻችሁ አንድ ቤተሰብ ነን ብለው ነው ሲፈራረሙ የነበሩት ደስዩ። ስለዚህ አውራ። ስለዚህ ተናድጄ ነው አይደለም። የሚያናደድ ይሹ ነው። አዎ ህዝባችንን ማንቃት አለብን። በትክክል ኢየሱስ ጌታ ነው። አብሶሉትሊ የጌቶች ጌታ። ናችሁ? ሁላችሁም ሰላም ናችሁ? ደህና ነን ጌታ ይመስገን። እንዴት አለው? እግዚአብሔር ይመስገን። በመጀመሪያ ደረጃ አንተን ሳላደንቅ አላልፍም። እሱ ጋር ገብተህ እያየው ነበርና በጣም ትዕግስት በጣም የሚገርምና የሚያስቀና ነበርና በሰዓቱ በጣም የሚገርም ነው እና ሳላደንቅ አላልፍም አንተን። ሌላው ደግሞ ትንሽ ነገር ነው መናገር የምፈልገው ስለ ዮኒ እያደረገ ያለው ግለሰብን ብቻ አይደለም እየተናገረ ያለው የፕሮቴስታንት እምነትን በአጸያፊ ፊት ስድብ ነው የተሳደበው። ለዛ ነው ባይዞ ዛሬ መክፈት ያስፈልገኝ። ከዚህ በኋላ በእያንዳንዱ በሚናገራቸው ቤተክርስቲያንን በተመለከተ በሚናገረውና ኦኬ እኛ ጋር እቺ ነው ሶሪ ስላቋረጥኩ። እኛ ጋር በወንጌላውያን አማኞች ታሪክ ውስጥ ዮኒ ማኛ የሚባል ገና ዓመት ያልሞላው አዲስ ክርስቲያን የሆነ ሰው መጥቶ የሚገልጠው ጉድ የለም። እኔ እንኳን 27 ዓመት ኖሬ 28ኛ ዓመቴን ነገ ጥር 12 ቀን በጌታ የሆንኩበትን ለአከብር ወይ ደግሞ ቀኔ የሆነውን ብዬ ወደ ጌታ የመጣሁበትን ቀን ልሞላ ያለው ሰውዬ እንኳን ልገልጠው የምችለው የፕሮቴስታንት ነውርና ገበና እንኳን አለ ተብሎ ከተባለ በዚህ 3 10 ዓመታት ውስጥ ከመቀመጥ የተነሳ ያየሁት ሊገለጥ የሚችል በቃ ምን አይነት አጸያፊዎች ናቸው ብዬ የምለው ደብቄ ያስቀመጥኩት እንደ ድመት አይነ ምድር የሸፈንኩት እናንተም ሸፈናችሁ ያስቀማጫችሁት አንዳች ነገር ስለሌለ ነው። አዎ ጥቃቅን ነገሮች አሉ፣ ትክክል ያሉ ነገሮች አሉ። በሐሰተኛ ነቢያት ልምምድ፣ በሐሰት ትምህርት ውስጥ ያሉ አንዳንዶች አሉ። እነሱን ኤርሚያስም ይሁን ሌሎች ያልተናገሩበት አንዳችም ነገር የለም። ልብ በሉ። ዮኒ ማኛ የሚባል አንድ ቲክታከር ወይ ሶሻል ሚዲያ ሰው መጥቶ የሚያቆመውም የሚያፈርሰውም የወንጌላውያን አማኝ ተቋም ትምህርትም የለም። ኤርሚያስ የሚባል መጥቶ የሚያፈርሰውም የሚገነባውም ተቋም የለም። ኦኬ ይሄ በብዙ ሰዎች በእግዚአብሔር በኢየሱስ ክርስቶስ መስዋዕትነት በብዙ አባቶችና እናቶችም ተጋድሎ የቆመ የወንጌል አገልግሎት የክርስቶስ ቤተክርስቲያን ነው። ስለዚህ ቤተክርስቲያንን ስለነካ የትናንትናው በስሜት ነው ብዬ እሺ ተውኩትኝ እና በውስጥ ማውራን ከዶክተር ሻውል ጋር ሆነ እና አንተን የተናገርኩን ሁሉ ይቅርታ ምናምን ነገር ብሎ አለ። ኦኬ ችግር የለም ማለት ነው። አሃ ስለዚህ አሁን ቀጥሎ አሁንም መጥቶ ግብረ ሰዶማውያን ናቸው ብሎ የሚለውን እኔ የተናገርኩትን ቪዲዮ ነው አሁን የሚያሳየው። ወንድሞች ናቶች በጣም የሚገርመው ማለት ነው። እኔም ሆን ሌሎች መሰሎች በሶሻል ሚዲያችን ላይ በዩቲዩብ ላይ ሁሉ ጭምር ያስቀመጥነውን ትክክል አይደለም ብለን ያልነውን የሐሰተኛ ነቢያት የሚያመጣ እኔ የተናገርኩትን የኔን ቪዲዮ እያሰማ እኮ ነው ልክ እሱ አዲስ ሚስጥር አወጣው ብሎ የሚል ዮኒ ማኛ የሚያወጣው አዲስ ሚስጥር የለም። ኦኬ የለም። ኤርሚያስ የተናገረውን በሐሰተኞች ነቢያት ላይ ኤርሚያስ የተናገረውን በሐሰተኞች አስተማሪዎች ላይ የተናገርኩትን ቪዲዮ እያሳየ ትልልቅ መረጃ ወጣው ብሎ ማለት ሼሞኒው ነው የሚያስብለው። ምክንያቱስ እኔ ከዛሬ 6 እና 8 ዓመት በፊት ዩቲዩብ ላይ ያለ ቪዲዮን ከዛ እያመጡ እኮ ነው እየቆራረጡ ዩቲዩብ ነው ቲክታኮሮቹ እያመጡ ማለት ነው። ዮኒ ማኛ መጥቶ የሚያወጣው አዲስ ጭምብል ጴንጤ ጋር የለም። ካለም ያምጣው በመረጃ። በቡና ወሬ ከሆነ ግን የቡናን ወሬ ደግሞ እኛ ስቀን ነው የምናልፈው እና ለማለት ነው። ቴንኪው ጎንደሬ ወንድሜ ቀጥል። ቴንኪው። እሺ አመሰግናለሁ። ያው የፕሮቴስታንት እምነትን በአጸያፊ ስድብ ስለተሳደበ ይህ ደግሞ ተቀባይነት የለውም። በግልጽ ስህተቱን ሊነገሩ ይገባል። ዮናስ ያደረገው በጣም ስህተት ነው። ሹሩሩ ማለት አያስፈልግም። ከዚህ በኋላ ስህተቱን ስህተት ብለን መናገር አለብን ሁላችን። በጣም አሳፋሪ ነገር ነው የተናገረው። ከዚህ ውጭ ደግሞ ምንድን ነው መጀመሪያ ወደ ፕሮቴስታንት እምነት በመጣበት ሰዓት ላይ እኔ በቂ የሆነ ትምህርት አግኝቷል ብዬ አላስብም። በመጀመሪያ ደረጃ
ወደዚህ ቤተ እምነት በመጣበት ሰዓት ላይ መሰረታዊ የሆነ የክርስትና እምነት ሳይማር ነው የተጠመቀ ብዬ ነው የማምነው እና ይህ ደግሞ ትክክል አይደለም። የዚህ ማሳያ ደግሞ በቅርቡ ፖለቲካ ውስጥ ያሉ ሰዎች ትንሽ ተናገረ ብሎ ወንጌል በአናቱ ይተከል አለ። ይህ የሚያሳይ መሰረታዊ የክርስትና ትምህርት አለመማሩ ነው የሚያሳይ በሚገባ። ይህ አድጎ ዛሬ ይኸው ተቋም መሳደር ጀምሯል እና ያደረገው ነገር ትክክል አይደለም። ሁላችንም ልንቃወመው ይገባል። እንዳልክ የተናገረው ነገር ደግሞ በጣም ትክክል ነው። ለሞተ ሰው ብቻ ሳይሆን በህይወት ላለን ሰዎች ትልቅ ማሳያ ነው የተናገረው። ምክንያቱም ኢየሱስ ክርስቶስን ሳናቅ ብንሞት የሚጠብቀን ሲኦል ነው። በቃ ቀጥታ ሲኦል ነው። ሁላችንም የኔ እናትም ብትሆን አባቴም ቢሆን በቃ ቀጥታ ሲኦል ነው የሚጠብቀን። ስለዚህ በህይወት ላለን ሰዎች ትልቅ ትምህርት ነው የሰጠን። ወንጌል ነው የተናገረው፣ ሌላ ነገር አልተናገረም። ስለዚህ ይሄን ለማለት ነው የፈለኩት። በጣም ነው የማመሰግን። እግዚአብሔር ይባርካችሁ። እሺ ቴንኪው ወንድማችን ተባረክ፣ ጸጋ ይብዛልህ። ኦኬ እሺ ኤርሚ ነህ ያሰደብከን ብላችሁ የምትሉ ወገኖች አይደል፣ ምክንያታችሁን ባቅ ጥሩ ነበረ። ምክንያታችሁን ባቅ ጥሩ ነበረ። ኤርሚን ያሰደብከን ማለት ሰዎችን መታገስ የለብንም ማለት ነው። እኔ እኮ ወንጌላዊ ነኝ፣ የወንጌል ሰባኪ ነኝ። ኦኬ ለአዳዲስ ነፍሳት መጠንቀቅ አለብን አይደል? መታገስ አለብን። አንድ ሰው ወደ ጌታ ሲመጣ ወደ እግዚአብሔር ቤተክርስቲያን፣ ወደ ክርስቶስ ቤተክርስቲያን፣ ወደ አካሉ ተጨምሮ በእውነተኛ ትምህርት እንዲያድግ ትመክረዋለህ። ይህንን አድርጌያለሁ። ይህንን ማድረጌን ለእናንተ መናገር አይጠብቅብኝም፣ ግን መናገር ከተጠበቀብኝ ይኸው ልንገራችሁ። ኦኬ ይህንን አድርጌያለሁ። ወደ ጌታ እንደመጣ ጌታን ተቀበለ በተባለ ጊዜ ላይ ጌታን ለመቀበል ወንጌል ሰማው ብሎ ያለው የብፁዕ አቡነ ገብርኤልን ንግግር ነው። ብፁዕ አቡነ ገብርኤል ምን ሰብከውት ነው አላውቅም። ክርስቶስ የዓለም ቤዛ ነው እንጂ ማርያም የዓለም ቤዛ አትባልም ብለው ካሉት ውጪ ምናልባት ቪዲዮአቸውን ሰምቶ ከሆነ አይደለም። ስለዚህ እኔ ብፁዕ አቡነ ገብርኤል የሚስበኩት ፓስተር እንትና የሚስበከው ነብይ እንትናም ትስበከው ኦኬ መጣ አይደል? ኦኬ እንኳን ደህና መጣ ብዬ አልኩት። የምንኖርበት ሀገር የተለያየ ነው፣ የተራረቀ ነው። በስልክ ነው የምንገናኘው፣ ከዛ ፊትም ስለምንደዋወል ማለት ነው። ወደ ጌታ እንደመጣ በቸርች እንዲያዝ መክሬዋለሁ። በእውነተኛ ቤተክርስቲያን ግባና መሰረታዊ ክርስትና ትምህርት ተማር። ያለበትን ስቴት ከነገርከኝ ቤተክርስቲያን መሪዎችን ጠይቄ እዛ ብትያዝና ብትማር ብትጠመቅ ጥሩ ነው ብዬ ስላ አይ ነቢይት ብርቱካን ጌታን የምቀበለው እሷ ብዙ ጊዜ ትደውልኝ ነበረ። ያው ሶሻል ሚዲያ ላይ ተናገረው ማለት ነው። ሚስጥር ለኔ የነገረኝ ለብቻ የለም እና እሷ ጋር የምቀበለው እና አለ ኦኬ አልኩት እና ከመጠመቅ በፊት ተጠመቅ ብላኛለች ብሎ ሲል መጠመቀን እኔም አበረታታለሁ። ከመጠመቅ በፊት ግን ትምህርት ተማር አልኩት። በዚህ ውስጥ ብርቱካን ያጠፋችው ጥፋት አለ። ኦኬ አለ። አልተጠነቀቀችለትም። እንደ አዲስ ክርስቲያን አልተጠነቀቀችለትም። ራሱ ፔጅ ላይ ገብታ አብኬም አንተ ነው ወይስ ሌላ ነው? እኔ ጋር አይደለም። ኦኬ አንተ ጋር ማይከፈት ነው። ራሱ ፔጅ ላይ ገብታ ወንጌላውያን አማኞች ያሳድዱኛል ብላ ላይቭ ላይ ነበር ስትከስ የነበረው የወንጌላውያን አማኞችን። ስለዚህ እሱ አሁን የወንጌላውያን አማኞችን ቢቀስ ነቢይት ብርቱካን የተናገረችውን ተቀብሎ ነው ማለት ነው። እሷ ብትከስ ምናልባት መረጃ አለኝ ብላ ልትል ትችላለች። እሱ የሚከሰው ግን በምንድን ነው? የኔን ቪዲዮ እያሳየ መረጃ ወጣው ብሎ ይላል። የኔን ቪዲዮ እያሳየ የኔን ቪዲዮ እያሰማችሁ ነው እንደ መረጃ ወጣን ብላችሁ የምትሉት ሌሎቻችሁ። እኛ እኮ መጽሐፍቶቻችሁን አውጥተን ነው ከሌላ ቤተ እምነት ያላችሁ የአርጋጃና ጓጄ ጋጋሪ ቆስቋሽ ትላለች የኔ አያት። የኔን ቪዲዮ አሰምተ እኔ የተናገርኩትን ማለት ነው። እኔ እኮ ጴንጤ ነኝ። እኔ በእግዚአብሔር መንግስት ውስጥ ያለውኝ በአካል ውስጥ ያለው ብልት ነኝ።
ሪሰንት አሁን የሻይሎ የክርስቶስ ቤተክርስቲያን ውስጥ የማገለግል ፓስተሬ መጋቢ ሰለሞን ደሳለኝ ይባላል። አሁን ማለት ነው። አሁን መታ የጴንጤን ጉድ አሰጣሁት ኑ አስጡላቸው ብለህ የምታወጣው ምንም ነገር የለም። ብራዘር ጴንጤ ስህተቱን እንደ አይነ ምድር እንደ ድመት አይነ ምድር ሸፍኖ የሚቀመጥ አይደለም። ቤካ ሸፍናለሁ ብሎ ቢል እኔ ገልጠዋለሁ። እሱ ንስሐ ካልገባ እኔ ሸፍነዋለሁ ብሎ ብዬ ብል ጎንደሬው ሊገልጠው ይችላል። አካሉን የሚጎዳ እስከሆነ ድረስ ግላዊ የሆነ ድካም ከሆነ ግን እንደብቅላ ማነው ሰደ እንሸፍንላለን፣ እንመክርሃለን፣ እንገስጽሃለን። እንሸፍንላለን ማለት በትክክል ትመክራለህ። አደባባይ ላይ ግን አናወጣም። የወንድሞችን ገበና መሸፈን አለ፣ ሚስጥር አለ። ሚስጥር መጠባቂ መሆን አለብን። ኦኬ። የወደቀ ይነሳል፣ የሳተ ይመለሳል፣ የተሰበረ ይጠገናል፣ ያዘነ ይጽናናል። በዚህ ከሆነ አዎ፣ ይሄ ደግሞ ከክርስቶስ የተካፈልነው ከእምነትም በሚቀድሙን አገልጋዮችም የተካፈልነው የተማርነው ትምህርት ነው ማለት ነው። ኦኬ። አሁን የክርስቶስ ቤተክርስቲያን ላይ ተነስቶ ፊጥ ማለት ቀላል ነው። ኦኬ። ምንድን ነው በቤተክርስቲያን ውስጥ ስለሚደረገው ነገር መረጃ አለኝ ብሎ የሚል ሰው ካለ ከሌላ ቤተ እምነት ያለ ካለ ማለት ነው። ይሄው እናንተ የጴንጤ ጉዳችሁ እናንተ የደበቃችሁት አለ አይደል ኤርሚያስ ምናምን ብሎ የሚል ሰው ካለ እስኪ ይምጣ። እኔም መጽሐፍቶቻቸውን ይዤ ልምጣ፣ እነሱም ይዘው ይምጡ። ያው አሉሽ አይደል እንዴ በኮርኒሱ ሳንቲም ጨምራችሁ ትረጫላችሁ ብሎ የሚል አሉባልታ አይደል እንዴ የሚያወሩት የነበረው? የደም ስጋ ያቆርባሉ አሉባልታ። በተለይ በጎንደርና ከተማ አካባቢ አዘዞ አካባቢ ላይ ጎንደርም ሰሜን ኢትዮጵያ አጠቃላይ የደም ስጋ ነው የሚያቆርቡት። እንዴት ነው በስላሴ መልክና ምሳሌ የተፈጠረ ሰው እንዴት የደም ስጋ ይበላል? አንተ የጎንደር አማራ እንዴት ብሎ ነው ወደ ጴንጤ ስለመጣ ድመት አርዶ የሚበላው? ነውር እኮ ነው። ባዘዞ በትክል ድንጋይ በጎንደር በተለያዩ በሰሜን ኢትዮጵያ ሀገሮቻችን ማነው ክፍለ ሀገሮቻችን ላይ ወደ ጌታ የሚመጡትን ሰዎች ለማሸማቀቅ ተብሎ በድመት ስጋ ነው የሚያቆርቡት እየተባለ እኮ የተባለ በዘመን እኮ ሩቅ አይደለም። አሉባልታ ወሬ ማለት ነው። ወሬ በዚህ ከሆነ መቀጠል ትችላላችሁ፣ ችግር የለውም። ኦኬ። ግብረ ሰዶማውያን ብሎ ሲል እኛ የአብያተ ክርስቲያናት ህብረት አለን። ይሄ በአብያተ ክርስቲያናት ህብረት ውስጥ በየትኛውም ዓለም ላይ ተቀባይነት የሌለው ነው። በጤናማ በሚባሉ ራሳቸው ይሄንን ብለው የሚሉ ሰዎች ግን ሐሳባቸውን ይዘው ሄደዋል፣ ተለይተዋል ማለት ነው። በውጭ ሀገር ብትመጣ እኔ በውጭ ሀገር ነው ያለሁት ብራዘርዬ። የአብያተ ክርስቲያናት ህብረት አለ፣ የጤናማ አብያተ ክርስቲያናት ህብረት። በዛ ህብረት ውስጥ እነማናቸው ጆይን ያደርጉ እነማናቸው ያላደርጉ ብሎ የሚለው የዚህ ርዕዮተ ዓለም አንቀሳቃሽ የሆኑትን ጤናማ ቤተክርስቲያናት የሚባሉ ለይተዋል። እነሱም ራሳቸውን ችለው ተለይተዋል። ኢየሱስን ግብረ ሰዶማዊ ነው ብላ የጻፈች ቤተክርስቲያን ለምን ዝም አልከው ታዲያ? ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ ድርሳነ ኡራኤል ላይ ለምን አልጮኻችሁም? እኛ እኮ ትክክል አይደለም ብለን እኮ ያንን እንቃወማለን። እናንተ ግን እኮ ድርሳነ ኡራኤልና ድርሳነ መድኃኔዓለም ወገድለ መባህ ጽዮን ከንፈርን የሚንቀጠቀጠው ማንም እኮ አልኩ ፊት ለፊት የመጣ ከንፈርህ ያልበዋል፣ ለመናገር ያቀታሃል አንልም። ስለ ወንጌል ነው የሆነው። ደስ ይለናል። ስማችሁን በከንቱ ሲያጠፉ ስለ ስሜ ሲነቅፏችሁ ደስ ይበላችሁ ብሏል። ኦኬ። በዚያን ቀን ሐሴት አድርጉ ብሎናል። ሐሴት እናደርጋለን አሁንም ማለት ነው። ኦኬ። አሁን የሶሻል ሚዲያ ዘመን ነውና ሰው ሁሉ የሚሰማው ነገር እውነት ነውና እኔ አሁን ለዮኒ የሚመልስለት ለዮናስ የሚመልስለት ምንድነው? ትናንትና ሄዶ ወደ እነሱ ጋር የሆነ አንዳች ነገር ያገኘው ሚስጥራቸው አለ ብለው እንዳይሉ አንዳንድ ሞኞች እንዳይሉ አንዳንድ አላዋቂዎች የሆኑ ሰዎች ዮኒ ማኛ መጥቶ ሲጀምር በቸርቻችን አልገባም። ይሄንን እውነት ነገር እወቁ። የአንድም ቤተክርስቲያን አባል አይደለም። 4 ነጥብ። እንደዚህ ነው በ12 ቁጥር መስማር መትቼ መዘጋለ ማለት ነው። የአንድም ቤተክርስቲያን አባል አይደለም። እየሰማችሁ ነው ወገኖች? አዎ። ዶክተር ቶሎሳ ቸርች ላይ አትላንታ ሄዶ እዛ መድረክ ላይ ታየ ማለት የዛ ቤተክርስቲያን አባል ነው ማለት አይደለም። ልብ በሉ። ፓስተር አላዛር ይባቤ መሰረታዊ ክርስትና ትምህርት እንዲያስተምረው ነግሬዋለሁ። የተወሰኑ ሳምንታት አስተምሮታል።
ብርቱካን አግለብልባ አጠመቀችው፣ አልያዘችው። በቤተ ክርስቲያን ሁን ብዬ ነግሬዋለሁ። ኦኬ እሱ መጥቶ ትናንትና እኛ ጋር የሚያወጣው አንዳች ሚስጥር የለም ነው ብዬ የምለው። ላውጣ ብዬ ብል እኔ ላውጣ ብዬ ብል 27 ዓመት እንደቆየ ሰው ላውጣ ብዬ ብል እማወጣው አለ። የማላወጣው የእግዚአብሔር ሕዝብ የኔ ሕዝብ ነው። ቤተ ክርስቲያን የክርስቶስ ናት። አየ ሚስጥርን መጠበቅ ማለብኝ ጉዳይ ላይ ሚስጥርን ጠብቃለሁ፣ የግለሰብንም የቤተ ክርስቲያንንም ማለት ነው። ይሄ ማለት ግን ኤርሚያስ ጠብቆ የሚያኖርላት የቤተ ክርስቲያን ሚስጥር ኤርሚያስ የሚናገርባት የምትዋረድ የኢትዮጵያ ወንጌላውያን ወይ ደግሞ የዓለም አቀፍ ወንጌላውያን አብያተ ክርስቲያናት የለም። በኤርሚያስ ድጋፍ የቆመ የጴንጤ ቸርች የለም። 4 ነጥብ። እንኳን በዮኒ ማኛ ባንተም ባንቺም ቢሆን ልካችንን ልናውቅ ይገባል። ወንድሞች እናቶቼ፣ ህዝቡ የማን ነው? በደም የተገዛ ህዝብ ነው። እግዚአብሔር ከዓለም ርኩሰት ከጥፋት ያዳነው ህዝብ ነው። ህዝቤ ርስቴ ብሎ የጠራው ህዝብ ነው። ብራዘር እኔ መጥቼ በእኔ ንግግር የሚፈራርስ የጴንጤ ቸርች የለም። በእኔም ንግግር የሚገነባ የጴንጤ ቸርች የለም። ጌታ በሰጠኝ ጸጋ እገነባለሁ እንጂ ማለት ነው። ኦኬ ልብ በሉ፣ ልብ በል። ሰዎች እንዲድኑ ከዳኑም በኋላ መታገስ ስላለብን አንዳንድ ሰዎች እዚህ አሁን ስሜታዊ ሆነህ ቸኩለህ ትዕግስት አብዝተህ እህቴ የተሰጠኝ ጸጋ ለአዳዲስ ነፍሳት ለአዳዲስ ሰዎች ወደ ጌታ ለሚመጡ ሰዎች አንቺ ቸኩለሽ የራስ ጉዳይ ብለሽ እንደምታወጪው አይደለም። እኔ እታገሳለሁ ለጌታ የሚጠቅም ሰው ከሆነ ብሎ በሚል ማለት ነው እታገሳለሁ። ጌታ ምን ይሄን ትዕግስት ያበዛልኝ? ጌታ ምን ይሄን ትዕግስት ያበዛልኝ? እታገሰዋለሁ ማለት ነው። ለጌታ የሚጠቅም ሰው ከሆነ እንታገሰዋለን። በመቆየቱ ወደ መብሰል የሚመጣ ከሆነ ዝም ብለህ ስለተቀመጥክ አትበስልም። ወደ ቸርች ገብተህ ከተማርክ በእግዚአብሔር ቃል እውቀት እየበሰልክ እየተማርክ ትመጣለህ ማለት ነው። ማን በረከት እቤት ግባና አልቅሳ። እዚህ ለምን የለቅሶ ኢሞጂ ትጠቀማለህ? እቤት ገብተህ አልቅስ። ራስህ እንዴ እዚህ የለቅሶ ኢሞጂ አትጠቀም እንጂ። ልብ በሉ። ስለዚህ ኦኬ የኔ ትዕግስት የወንጌላውያን አማኞችን አሰድቦ ከሆነ ህዝቤ ይቅርታ፣ በእውነት ይቅርታ። ትናንትና እሱ ጋር የገባሁት የወንጌል አማኞች ላይ ትክክል ያልሆነ ነገር ሲናገር በመረጃ አምጣ ብየው ነው። የተጻፈው ጽሁፍ ይሄናል እንዳልክ የጻፈው ጽሁፍ ይሄንን ያክል ያዙ ይልቀቁ የማይብል የተላጠ ኮሪንቲ ሊያስጨብጠው እስኪችል ድረስ አይኑን አፍጥጦ ጥርሱን አግጥጦ እንደሚያወራ ደም ስገባ እንደ ጎማ ነው የተነፈሰው። መረጃ አምጣ ብዬ ስለው የለው በስሜት በሙቀት ቪወር ስታጣ የሚያይ ስታጣ የሚያው ሲቀንስ ነው የጮኸው። አጭርና ግልጽ። ይሄንን ፊቴን እያየ ራሱ አወራዋለሁ። የሚያይ ሲቀንስ ቪወር ሲቀንስ ኦኬ። በባለፈው ላይ ኦርቶዶክሳውያን ሲሳደብ ፒቲሽን አስፈረሙበት ሊያዘጉበት ማለት ነው። ኦኬ እዛ ህዝቡ በጣም እንደተቆጣበት ስለሚያውቅ አሁን ደግሞ ወደዚህ መጣ ማለት ባይ ዘ ወይ። ዛሬ እንደዚህ ከሆነ ልንገራችሁ። ባለፈው የሆኑ ሰዎች ተሰባስበው አንደኛው በመካከላቸው ቁጭ ብሎ በኃይለኛ አመታት ኤርሚያስን ሊመቱት ነው ብሎ ሲናገር እግዚአብሔር በህልም አሳየን ብዬ ስለናገር የነበረውን ህልም ታስታውሱታላችሁ? የምታስታውሱ 77 ቁጥር ጻፉ። ታስታውሱታላችሁ ወይ? 77 ቁጥር ጻፉ። ህልሙን የምታስታውሱ የነበራችሁ የሰማችሁ ማለት ነው። ኦኬ ያው አዎ፣ ለምንድነው መተማመን አለብን እዚህ ማለት ነው። ሰዎች ተሰብስበውብኝ እየመከሩ መካከላቸው አንደኛው ቁጭ ብሎ የሚያምኑም አሉ ማያምኑም አሉ አይደል ያልኳችሁ ወንድሞች እናቶች። መካከላቸው ቁጭ ብሎ አንደኛው ኤርሚያስን በኃይለኛ አመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው። ህልሙን ነግሬያችኋለሁ። ያኔ
ያ ሰው ዮኒ ማኛ ነበር ፊት ለፊት ላይ ቆሞ ሲያወራ የነበረው ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት። ይሄው ስንት ጊዜ ሆነ? ከ3 ሳምንት በፊት ነው የነገርኳችሁ አይደለ? ከ3 ሳምንት ከ4 ሳምንት በፊት። አዎ ብራዘር ስትወራጨውልህ አምላኬ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለህ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ። ያኔ አንዱ መካከላቸው ቁጭ ብሎ በኃይለኛ አመታት ሊመቱት ነው ኤርሚያስን ብሎ ሲል ሰማው። በህልም እግዚአብሔር አሳየን ብዬ ከነገርኳችሁ ወር ሆኖ አይደለ? ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው። አሁን ምንድነው እያደረገ ያለው? ኤርሚያስን ለማስመታት ማለት ነው። ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የእሳት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቅም። ሚስጥራቸው ሌሎችም አሉ፣ በአማኞችም የሆኑ አሉ። ስም እጠራለሁ በኋላ ጊዜው ሲደርስ ማለት ነው። አስቀድሜ ግን ነግራቸዋለሁ። ቴንኪው መንፈስ ቅዱስ በጉልበቴ ተደፍቼ እንደዚህ አመሰግናለሁ። በአደባባይ ሚስጥርን የምትገልጥ የዳንኤል አምላክ የአመፀኞችን አመፃቸውን ክፋታቸውን ሁሉ አስቀድመ ስለምታሳየኝ ጌታዬ ኢየሱስ በልቤም በጉልበቴም ተንበርክኬ ይኸው ለሕዝብህ አስቀድሜ የነገርከኝን ህልም ተናግሬ ሰዎቹን አልነግራችሁም፣ ግን እንደዚህ ተሰብስበውብኛል ጸልዩ እኛም ጸልያለን ብዬ በነገርኳቸው ዛሬ ልንገራችሁ። ማዕከላቸው ቁጭ ብሎ በኃይለኛው ሊመቱት ነው እያለ ሲናገር የሰማሁት ሰው ዮኒ ማኛ ይባላል። ታንክ ዩ ሎርድ። ሌሎችም አብረው የተሰለፉ እዚህ ዛሬ ወንድሞች ብለው የሚሉኝ እህቶች ብለው የሚሉኝ አሉ። ግን አልኩ ጽኑ ግንብ በጠላቴ ፊት እንዳለ ንጉሥ ዳዊት ማለት ነው። ኦኬ ብርቱ አምባ የእግዚአብሔር ልጅ ኢየሱስ ስላለኝ አትችሉኝም። ማስላለኝ ነው ያልኩ ኢየሱስ ስላለኝ አትችሉኝም። ጴንጤን ኢየሱስ ስላለው አትችለውም። በእውቀት አትችለውም። የምችለው በስም ማጥፋት በስድብ ነው። በቃ እሱን ደግሞ ቡና እየጠጣን እናያለን። ወይ ዛሬ ምን ነካው ይሄ ሰው ምን ነካት እቺ ሴትዮ እያለን ማለት ነው። ምን ነካው ዛሬ ደግሞ ተነስቶበታል ማለት ነው እያለን ቡና እየጠጣን ፈንዲሻችን እየበላን እናያለን ማለት ነው። በቃ እና ከደበረ ንግግር ዝጋው ማን ዝጊው ያን ሞባይል ዛጋ ያለው ዝጊው ብለን እንደዛ እያዘጋን እንደዚህ እንሰማለን ማለት ነው። ምክንያቱም ስድብና ወሬ ስለሆነ ማለት በመረጃ ግን እስከሆነ ያው ወንድሞቼ እናቶቼ ኦኬ አሉ እህቶች ወንድሞች እዚህ እኔ ገስት ላይ መጣ ስለተንጠለጠልክ እማምናችሁ እንዳይመስላችሁ። ብዙዎቻችሁ መሰሪ የሆነ ልብ አላችሁ። ብዙዎቻችሁ እኮ ነው ብየምለው የአባቶች አምላክ አሳይቶኛል። እንኳን አይደለም አንተነትን አይደለም የለበስከው ልብስ ጭምር ሳይቀር ሁሉ ነው ያሳየኝ። ተሰብስባችኋል አይደል? ጉም በንፋስ እንደሚበተን ንብ ማር እንደሚከበቡኝ በእግዚአብሔር ስም አሸንፍኳቸው ብሎ እንዳለ የብላቴናው የዳዊት አምላክ ይበተናል አልኩ። ከዙሪያዬ እሳት ጨራሮን እንደሚያቃጥል ጉባኤያችሁ እንደዛ ነው እየተቃጠለ አመድ ቡናኝን ተሸከመዛው ትቀራለህ ማለት ነው። ምንም አታመጡ። ትናንትና እህቶች ወንድሞች ብዬ ስላችሁ የነበራችሁ ሁሉ አይቻችኋለሁ። ጉባኤያቸው ውስጥ አሳይቶኛል። የዳንኤል አምላክ እማመልከው ኢየሱስ ክርስቶስ ሕያውን ጌታ ነው። እሱ ደግሞ ውስጤ ያለ ውስጤ ያልኩ እዚህ ጋር አፌ እያወራ ካንተ ጋር ውስጤ ያወራኛል። አለ በወንጌል አማኞች ወንድሞቼና እህቶቼ ውስጥ ይሄ መንፈስ ሕያው ጌታ ይሰራል። ዛሬ ትዶልታላችሁ አይደል? የሚያምኑት ከማያምኑት ጋር ተሰልፈው አይደል ያልኳችሁ? ኢየሱስ አባቴ፣ ኢየሱስ ንጉሴ በግሬ እኮ ቆሜ አይደለም ባናቴ ተዘቅዝቄ የዘመኔ ቁጥር እስኪያልቅ ድረስ ባመልክህ ባገለግልህ አንተ እኮ የኔ ጌታ ነህ። አንተ እኮ የኔ አባት ነህ።
ወጥመድ የቱ ጋር እንደሸመቁብኝ ቀድመህ ተነግረኛለህ። በወጥመዳቸው ውስጥ እንዳልገባ በመረባቸው እንዳልያዝ እኔም ብቻ አይደለም በስም የጠራውን ህዝቤ ነው ብለህ ያልከውን እህቶቼና ወንድሞቼን ታመላክታለህ። ሊገሉን ወጥመድ ያዘጋጁ፣ ሊነክሱን ጥርሳቸውን ያገጠጡ፣ ለጥርሳቸው ንክሻ አሳልፈ ማትሰጠን ከቀስት ያመልጡ ዘንድ ለሚፈሩህ ምልክትን እየሰጠህ ህዝብህን እስራኤልን በምድረ በዳ የመራህ ይህንን ታናሽ ብላቴናም ትመራዋለህ። እህቶቼና ወንድሞቼን መርታቸዋል። ኢየሱስ የኔ አባቴ ነህ። በዚህ ትውልድ መካከል መመኪያዬ ነህ። አይ እኔ ስላላችሁኝ እኮ አይደለም እህቶችና ወንድሞች፣ ይሄ ጌታ አለ ብላችሁ ኮሜንት ስለጻፋችሁ አይደለም እንዴ። መኖሩማ በደንብ እኮ የተረጋገጠው ነው። ታለምዬ ግን ለምን እንደዚህ አላችሁ ብያለሁ። ልክ ነው አለ እኮ ነው ብዬ የምልህ ብራዘር። ጫት ቅሜ በሚርቃና ማወራ እንዳይመስል፣ ጴንጤ ጫት ቅሞ በሚርቃና የሚያወራ እንዳይመስል። አየህ ቁጭ ብሎ ሲያወራ የነበረው ሰው እሱ ነበረ። ዱለታ ለማለት ነው። ከነማ ጋር እንደሆነ ጊዜው ስላልሆነ ነው። እራሳቸው አሁን ጉባኤው ሲሰበሰብ ነግራቸዋለሁ፣ ሲጠራሩ ማለት ነው። በድን ባለበት አሞሮች በዛ ይሰበሰባሉ ብሎ ይላል እና ኤርሚያስን ልትበሉት ነው። አትችሉም፣ ይኸውልህ አትችሉም። ከሰል ሲሆኑ ጭምር ሁሉ ነው ያሳየኝ። አትችሉም አልኩ። ኢየሱስ የኔ አባት እኮ ነው ብዬምር። ኢየሱስ የኔ አባት፣ የህይወቴ የቤቴ ንጉስ፣ ኢየሱስ የኔ አባት። ኦ ጌታዬ አመድ ስትሆኑ ነው ያሳየኝ። ፍጻሜን ሁሉ ጭምር የምነግርህ የአምላክ የእግዚአብሔር መንፈስ እንዳለበት ሰው የምነግርህ አመድ ፍጻሜያችሁ ሁሉ ጭምር ማለት ነው። መሰብሰባችሁ ብቻ አይደለም አላችሁ። ትናንት ወንድሞች እህቶች ብዬ የጠራችሁ እናንተም የጠራችሁኝ ከጉባኤያቸው አብራችሁ ተባባሪዎች ሆናችሁ ያየኋችሁ። የኔም ፍጻሜ አንተ አታባላሸውም። እንዳገለግለው ብዙ ወራቶች፣ ብዙ ዓመታት፣ ብዙ ሌሊቶችን ውጣና ስበክ ብሎ ያለኝ ጌታ በማንም ተራ ዱርዬ እጅማ እንድወድቅ አያደርገኝም። የክብር ሞት ነው ከሞትኩም የምሞተው። በማንም ተራ ዱርዬ ሴት እንድሞት አያደርገኝም። አጠገቤ የነበሩ ሰዎች ሁሉ ጭምር ሳይቀር ተሰብሰቡ። እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። አንድ ጉልበት አለኝ ለጌታዬ ለኢየሱስ ክርስቶስ የምንበረከክለት፣ ከልብ ቅንነት እማነባው እንባ አለ። በመንገድህ እግዚአብሔር በቤትህ የቤት ስራ ሰጥቶህ ትዕቢተኞችን በልባቸው ሐሳብ በትኗቸው እንዳለች የጌታዬ እናት ማርያም እዛው ጉባኤህን ይበትነዋል። ያው እንደውም አንዳንድ ጊዜ ጌታ የሚናገርህን አትናገር ያሉ ሰዎች ነበሩ። እንዴ በደንብ ነው የምናገረው። እኔ እግዚአብሔር ሲናገረኝ የምናገር ሰው ነኝ ብራዘርዬ። ትንቢት ሲያናገረኝ እናገራለሁ። ራእይ ሲሰጠኝ እናገራለሁ። ህልም ሲነሰጠኝ እሰጣለሁ፣ እናገራለሁ። የእግዚአብሔር ሕዝብ አስቀድሞ እንዲጠነቀቅ ነው። ተጠንቀቁ ብያችሁ ነበር አይደል? አዎ። አሁንም ገና ነው፣ ልብ በሉ። እዚሁ ስራችን ያሉ ልናገር እንደ ብያለሁ። ውስጤስ በሚከለክለኝ ሳይላ ዝም እላለሁ። ውስጤ ሲፈቅድልኝ እናገራለሁ። በውስጤ የአምላክ መንፈስ ስላለ ማለት ነው። አዎ የኔ አባት ኢየሱስ የኔ አባት በአንተ ምክር መራኝ፣ ከክብርም ጋር ተቀበልከኝ እንደባለህ ባሪያ ዳዊት። አዎ በአንተ ምክር ትመራኛለህ። አዎ ይሄ ነው የጴንጤዎች አምላክ። ይሄ ነው የሕያው አምላክ እግዚአብሔር። ይሄ ነው አስቀድሞ የሚናገር። ይሄ ነው በባለፈው ሳምንቶታችሁ ላይ ከወር በፊት ስንጸልይበት የነበረ ከበባ አለ ብያችሁ ነበር አይደል? ከበባ አለ። ተሰብስበዋል። ዙሪያ ሆነው ተሰብስበው ይዶልታሉ። አንተ ትዶልታለህ አይደል? ተሰብስበዋል እና መካከላቸው ያለው ሰው አንደኛው ኤርሚያስን በኃይለኛ ሊመቱት ነው ብሎ ይል የነበረው ሰው
መካከላቸው ቁጭ ብሏል ብያልኩ የሰራዊት ጌታ ቅዱስ እግዚአብሔር ልጅ ኢየሱስ ያሳየኝ የነገርኳችሁ ያ ሰው ዮኒ ማኛ ነበር። መካከላቸው ቁጭ ብለው በኃይለኛ ሊመቱት ነው ይላል። ከማያምኑ ሰዎችም የሚያምኑ ሰዎችም አብረው ተሰብስበው ማለት ነው። ይሄንን የዛሬ ወር ነው አይደል? ወር ሆኖ አይደል ወገኖች? ታስታውሳላችሁ? ወር ሆኖ አይደል? አሁን ዮኒ ማኛ ኤርሚያስን መጥቶ እሱ ቪውን ለመጨመር አይደል? እንደ ዮኒ ማኛ 40 ተሰብሰቡ ፍጻሜያችሁ ከሰል ትሆናላችሁ አልኩ። ስላሳየኝ እንደ እግዚአብሔር ሰው ተናግሬያለሁ፣ እናገራለሁ። ስብሰባችሁን ብቻ አይደለም ፍጻሜያችሁንም ጭምር ነው ያሳየኝ። ወር ሆኖ አይደል ወገኖች? እናንተ ምስክሮች ናቸው። አሁን እዚች ቤት ላይ አሁን የገባሁበት ክላስ ውስጥ ሆኜ ነበር። የዛን ጊዜ ጸለይ ነው። ገስት ላይ ያላችሁ ህሊና የታስታውሻለሽ? ራሄል ወር ሆነ ኤርሚ ወር አልሞላም ሊሆን አካባቢ ይመስለኛል። ወር አካባቢ ወደ 4 ሳምንት ሆነ። እሙቲ ታስታውሻለሽ? ወር አካባቢ ሊሞላ። በደንብ አስታውሳለሁ ኤርሚ። አልሞላም ወይ ሊሞላ 4 ምናምን ቀኑን አላስታውስም። አልሞላም ኤርሚ አስታውሳለሁ። ማምጣት እንችላለን ለምስክርነት እንዲሆንም ሪከርዱን ፈልጉት ፕሊዝ ፈልጉት። እኔም ካለ እሱ ላይ እዚህ ላይ ዘግቼ ነው የማየው ያልኳችሁ። የሚያምኑ ወንድሞቼ አጠገቤ ያሉ ሁሉ ዮኒ ማኛ ብቻ አይደለም ሌሎችም አሉ። ዮኒ ማኛ አሁን ራሱ ስለገለጠው እሱ ነበር መካከላቸው ቁጭ ብሎ ሲያወራ የነበረው። በህልም ነው የማያቸው። ሌሎችም አሉ እህቶቼ ብዬ የምጠራቸው የነበሩ ወንድሞቼ ብዬ ስጠራቸው የነበሩ። ወር ሞላ። ኦኬ ታዩ ጄሪዬ በቃ ወር ብቻ ወይ ሞልቶታል ወይ ገና ሊሞላው ነው። ይኸው አሁን የተቀመጥኩባት ክላስ ውስጥ ሆኜ ነው የማወራው። እና ኦኬ እሺ 4 ሳምንት ያው ወር አካባቢ ታገየ በቃ ችግር የለም ተውት። ብቻ ከ3 ሳምንት በላይ ነው ጸልየናል። እንደውም ታስታውሱ ከሆነ መዝሙር ከፍቼ ጸለይኩና ምንም አልሰበኩም፣ ጸልየን ጨረስን። ኦኬ ቪዲዮን ፈልጉት ቤካ፣ ሌሎችም ሙቲ ቪዲዮ ፈልጉት አለ የተፖሰተ አለ እንፈልጋለን እርምዬ ፕሊዝ። እና ምን አልኩ በዛን ጊዜ ላይ ጌታን የተናገረ ልብ በሉ ያለ አላወቀውም ኤርሚያስ ማለት ማልኮት እንደመጣው የላከኝ ሰማያትና ምድርን የፈጠረ አምላክ እንደላከኝ አላወቅም አይደል? ችግር የለውም። ልታደርጉ የምትፈልጉትን ነገር ሁሉ አድርጉ። ዮኒ ማኛም ሁን ማናችሁም ጅማሬያችሁን የሰራዊት ጌታ እግዚአብሔር ምን እንዳሰባችሁ ከ1 ወር በፊት ነው ጌታ ያሳየኝ። ይሄው የእግዚአብሔር ሕዝብ እዚህ ያለ ለእያንዳንዱ ያኔ ነግሬያለሁ። እነሱ ምስክሮች ናቸው። ትናንትና ጀመረው እራሱ ነው ሲናገር የሰማቱ በህልም ውስጥ ማለት ነው። ኤርሚያስን በኃይለኛ አመታት ሊመቱት ነው ብሎ ይላል ራሱ አብሮ ቁጭ ብሎ ዮኒ ማኛ ማለት ነው። ኦኬ ምንድን ነው የበደልኩት እኔ ዮኒ ማኛም በግል ምንም? እሱስ በግል ምንድን ነው የበደለኝ? ምንም። ምንድን ነው የፈለገው? ኤርሚያስን መጥቶ የጠፋበትን ፎሎወር ቪዮር መመለስ ማለት ነው። ኦኬ ከተመለሰልህ ጥሩ ምታ። ስትመታ ግን በውሸት ነው። በእውነት ግን እፊቴ አትቆምም። በጽድቅ ግን እፊቴ አትቆምም። የኔኑ ቪዲዮ እያሳየ ነው የጴንጤን ሚስጥር ገለጥኩ ብሎ የሚለው የኔኑ ቪዲዮ እያሳየ እኔ የተናገርኩትን ቪዲዮ ከዛሬ 8 9 7 6 ዓመት በፊት እየተናገርኩበት የነበረው ኦኬ። እሺ ኤርሚያስ የተናገረውን ቪዲዮ እያመጡ እያሳዩ ነው የጴንጤ ሚስጥር ገለጥኩ ተብሎ የሚባለው። ዮኒ ማኛ መጥቶ የሚገልጠው የጴንጤ ሚስጥር የለም። በንፉቅቃችሁ ሂዱ፣ የሚገልጠው የጴንጤ ሚስጥር የለም። ኦኬ ለምን? እኛ አስቀድመን ተናግረንበታል። ወንድሞቼ እናቶቼ አስቀድመው ተናግረውበታል። ዮኒ ማኛ ተናግሮ የሚፈርስ የጴንጤ ቸርች የለም። ኤርሚያስ ተናግሮ የሚፈርስ የጴንጤ ቸርች የለም። ዮኒ ማኛ ተናግሮ የሚገነባ የጴንጤ ቸርች የለም። ዮኒ ጌታን አመነ መጣ። ቤተ ክርስቲያን እንኳን አጥቢያ ቤተ ክርስቲያን እንኳን የለውም እስካሁኗ ሰዓት ድረስ እስከማውቀው የለውም። ወደ ቤተ ክርስቲያን ገብቶ እንዲማር እኔም ነግሬው መክሬው ነበር። ፓስተር አላዛር ይባቤ ጥቂት ጊዜያቶች እንዳስተማረው አውቃለሁ። እሱም በትህትና እንደተማረ አውቃለሁ። እኔ ስለ ህሊና መሰክረው እኔ ዝም ብሎ እንትን ቀሞ እንደመረቀነ ሰው ዝም ብዬ አልጮህም።
ከጮኩም በእግዚአብሔር መንፈስ በእግዚአብሔር ቃል እውነትን ስናገር ነው። ልብ በሉ። ኦኬ ፓስተር አላዛር ይባቤ እንዳስተማረው ይኸው ምስክር አገልጋይ አለ። እሱም በቅንነት ተምሯል፣ የእውነት ተምሯል። መጽሐፍ ቅዱስንም አነባለሁ ብሎ ነበር። የአዲስ ኪዳን መጽሐፍትንም አንብቦ እንደጨረሰ ይህንን አውቃለሁ ስለነገረ ማለት ለእኔም ለእናንተም ጭምር ማለት ነው። በቃ በሰላም ነበር የነበርነው። የሞቱ ሰዎች ጌታ ከሌላቸው እናትህ ይሁን ወንድምህ፣ አባት ይሁን እናትህ፣ አክስቴ ላይ የኤርሚያስ ላይ ማንም ሲኦል ነው የሚገቡት። 4 ነጥብ። የኔን አባት ሞት ተናግሬያለሁ። በርቀት እያለሁ ነው የቀበርኩት ፋዘርን። ስለ ጌታ ነግሬያለሁ ሳይሞት በፊት። ይወስን አይወስን አላውቅም። ከወሰነ ገነት አገኘዋለሁ፣ ካልወሰነስ ሲኦል ነው። የኤርሚያስ አባት ማን ያለው? ኢየሱስ የሌለው ፍጻሜው የእሳት ባህር ነው። አይ ልጅየው ሰባኪ ነው ብሎ እግዚአብሔር አንጠልጥሎ የሚያስገባበት መንግስት የለውም። ልጁ ያለው ህይወት አለው። እግዚአብሔር ልጅ የሌለው ህይወት የለውም። የኔን አባት እኮ ነው የማወራ። አይተንፍሶ አበበን ማለት ነው። የወንዶች ወንድ ነበረ በምድር። ኦኬ ግን ምን ያደርጋል? ኢየሱስን ነግሬዋለሁ አባዬ ብዬ ማለት ነው። እንዲወስን ነግሬዋለሁ። ሳንገናኝ በሩቅ አገር ሳለው ነፍሱ ከስጋው ተለየ። እናስ የጠጣሁት ወንጌል የተቀበልኩት ወንጌል ኤርሚያስ አባት ጋር ሲደርስ የሚጥመለመል ወንጌል አይደለም። ኢየሱስ የህይወቱ አዳኝና ጌታ አድርጎ ስላልተቀበለ ምን ወስኖ እንደሞተ አላውቅም። ወንጌሉ ግን ነግሬዋለሁ። ልጄ እናንተ ሮብና አርብ ከምትበሉት ውጭ እኮ ሌላው ነገራችሁ እውነት ነው ብሎኝ እንዳለኝ አውቃለሁኝ። ቴፕ ገዝቼ ገጠር ካሴት ገዝቼ መጽሐፍ ቅዱስ ገዝቼ እንደሰጠሁት ሁሉ ነግሬያቸዋለሁ። አጎቴ በቅርብ ነው የሞተው፣ ቄስ ነው። ኦኬ መምሬ ገስጥ አበበ ይባላል። አንተ ጀግና ጀሬ ብለህ ስላልክ እንደፎከርክ እንዳይመስል ብራዘርዬ፣ እኔ በዛ አልመካም። ከፈለክ ግን በሱ ጉዳይ ከፈለክ ሄደህ ማናገር ትችላለህ። የሚያናግሩ አሉ ማለት ነው። የሚያናግሩ ከፈለክ በዛ መንገድ ከፈለክ ማለት ነው። ግን እሱን ተው፣ አሁን እሱ አይጠቅመኝም። ቄሱ ሞተ። ከመሞቱ በፊት የመቀበሪያ ገንዘብ ላክልኝ አለኝ። ላኩለት። አጎቴ ልጄ ተመልሳ አብረን ቀድሰን እንድሞት ነው የምፈልገው ብሎ አለኝ። እንዳታስበው አጎቴ ያልኩት፣ እንዳታስበው። ወደ ጨለማ ነው የምመለሰው፣ ወደ ሞት ነው የምመለሰው። እና ህልም አየሁ ዛሬ እንደ አዲስ አይደለም የምነግራችሁ። ህልም አየሁ ብሎ አለኝ አጎቴ ብዬ የነገርኳችሁን የሰማችሁ ሰዎች 77 ቁጥር ጻፉልኝ። ህልም አየሁ አለኝ። ምን ህልም አየህ አልኩት። ነጭ ልብስ የለበሰ ሰው ፊቱን ማላየው የኦርቶዶክስ ቄስ ነው። ልብ በል የደብር አለቃ የነበረ ሰው ማለት ነው። here for you guys ህልም አየሁ አለኝ። ምን አየህ? ነጭ ልብስ የለበሰ ሰው በእግዚአብሔርም እመኑ በእኔም ደግሞ እመኑ እያለ ለእኔ ሲናገረኝ አየሁ አለ። አጎቴ ይሄ እኮ በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 1 ላይ ነው ያለው። ይሄን ቃል ታስታውሰዋለህ አልኩት። ዮሐንስ 14 አለኝ። አዎ ወንጌሉ ላይ እኮ አለ አልኩት። ሳስታውሰው አዎ አለ። እና ይሄ ነጭ ልብስ የለበሰው ሰው የኔ አጎት የአባቴ ታላቅ ወንድም መምሬ ገስጤ አበበ ነው ይሄንን ያየው ማለት ነው። ኦኬ እንዴት ተረዳው? ይሄ ነጭ ልብስ የለበሰው ማን ነው ብለህ ትላለህ? ከዚህ በፊት አይተዋል? በልም ብዬ አይቼው አላውቅም ማለት ፊቱ ብርሃን ነው፣ ነጭ ልብስ ግን የለበሰ ሰው ነው አለኝ። ማን ነው? በእኔም እመኑ በእግዚአብሔርም እመኑ አለኝ አለኝ። እሷን ወደ እውነተኛው ቦታ ሄዳል። ምን ትጨምርለታለህ ለኔ አጎት? ምን ትቀንሰለታለህ ለኔ አጎት? የኦርቶዶክስ ቤተክርስቲያን ቄስ ነው ይሄ ሰው። ጴንጤ ሆኖ አይደለም የሞተው። እግዚአብሔር በሕልም ይናገራል። አዎ ተናገር እውነቱን። በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በሕልም በራእይ ለሰዎች ይናገራል ይላል። ሰዎች ግን አያስተውሉም ይላል። አስተዋልከው አጎቴ ያልኩት ምን እያለ ነው? ይህ ነጭ ልብስ የለበሰ ሰው ለመቀበሪያ ገንዘብ ላክልኝ ብሎ እኮ ገንዘብ ልኬለት እኮ ነው ይህንን ህልም የነገረኝ። ምን ይመስላል አልኩት። እኔ አላቅም አለኝ። የእግዚአብሔር መልአክ ይሁን ወይስ ራሱ ጌታ ይሆን ይህን የተናገረህ? ምክንያቱም መጽሐፍ ቅዱስ ጠቅሶ ነው የነገረው። በሕልም ሲቀድስ የነበረ የኤርሚያስ አጎት አብሬ የቀደስኩኝ አጎቴ
ህልም ሲያይ ሊሞት አንድ ሳምንት ሲቀረው በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚል ነጭ ልብስ የለበሰ ሰው በሌሊት በህልም ተናገረኝ አለ። ኦኬ ወስነህ አጎቴ ሙት አልኩት። እንደውም ታስታውሱ ከሆነ ልጄ ሆይ እንደዚህ ሆኜ መቀበሪያ ታሳጣኛለህ ብሎ ሲል ከብቶች ስጠብቅበት የነበረው ግራር ስር ተቀበር፣ እኔ የትኛውም ሀገር ላይ ልሁን ነፍሴ ከስጋዬ ከተለየች አስቀድሜ ለቤተሰቤ ተናግሬ በምሞትበት ሰዓት ላይ መጥቼ ስርህ እቀበራለሁ፣ በትንሣኤ ቀን ምድር በሰነድ ታስረክባለች፣ ጌታን አምነህ ሙት አልኩት። በዚህ መካከል ስልኩ ተቋረጠ፣ ቻርጀር አልቆ ገጠር ስለነበረ እንደዛው እንደተቋረጠ ሳላገኘው አጎቴ ላላገኘ ይሄንን ዓለም ለቆ ሄደ። ወስኖ ጌታን ካልተቀበለ በስተቀር መምሬ ገስጥ አበበ ሲኦል ነው የሚገባው። ለምን? የእግዚአብሔር ልጅ ኢየሱስን አልተቀበለም። ያንተ ወንድም፣ ያንቺ እናት፣ ያንተ አጎት፣ ያንተ ቤተሰብ ታዋቂ አርቲስት፣ የመንግስት ባለስልጣን፣ ቦርጫም ሰው፣ ሀብታም ይሁን፣ የዚህ ዓለም ገንዘብ ያለው፣ የተማረ ይሁን፣ ከኦሮሞ ብሔረሰብ የወጣ ከአማራን የመጣው አይሄኛው ከትግሬ ነው፣ እነዚህ ያስፈራሉ፣ እነዚህ አያስፈሩም፣ ከአይሁድ ይምጣ ከግሪክ ይምጣ፣ ባሪያ ይሁን ጨዋ ይሁን፣ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል በተባለው በአምላካዊ ቃል መሰረት ካላመንክ እግዚአብሔር ልጁን የዓለም መድኃኒት እንዲሆን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ ለማያምኑስ ግን በእግዚአብሔር ፍርድ ስር ለዘላለም ተጥለው ድቅድቅ ጨለማ የእሳት ባህር ተዘጋጅቶልሃል። ስማቸው በሕይወት መጽሐፍ በተጻፉት ውስጥ ብቻ ያሉ በራዕይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ይታይልሃል። የአንቺ እናት ቤተሰቧ ይታይልሻል በሕይወት መጽሐፍ ላይ ስሟ። ይህንን እውነት ለማንም ብዬ ለኤርሚያስ አባት ሲባል ለኤርሚያስ አጎት ሲባል የሚሻር አይደለም። ለአንተ ወንድም፣ ለአንቺ እህት፣ ለአንተ አጎት፣ ለአንተ እናት፣ ለአንተ አያት ዘርህ ለሙሉ በሙሉ እንደ ዘንጋዳ ጉድጓድ ለምን ጉድጓድ ውስጥ ብትገባና ብትሞት አይ ቤተሰቡ በአንድ ቀን ያለቀው ብሎ እግዚአብሔር ማስተባበያ አያደርግልህም። ልጁን በመስቀል ላይ ሞት አሳልፎ ሊሞት የማይገባውን አባ ስለምን ተውከኝ ብሎ እስኪለው ድረስ የሞት ጣር ሲጥር እኔ እናንተን ሊያድን ልጁን እስከ መስጠት ድረስ ወዷል። ለአንድ ልጁ ሳይራራ በመስቀል ላይ በኃጢአተኞች እጅ እንዲገደል ቅዱስ እግዚአብሔር አብ ያደረገው ራስን እያከከ ያንተን አጎት እሱን ሳያምን ማነው ሞቶ መንግስተ ሰማያት ላይ ያስገባልህ አይደለም። ተወራጩ አልኩ። ብፁዕ አቡነ ማትያስ ቢሆኑ፣ ሐጂ ሙፍቲ ቢሆኑ፣ ፓስተር ቢሆን፣ አርቲስት ነጻነት ቢሆን፣ የትኞቹም ታዋቂዎች ቢሆኑ፣ ማይክል ጃክሰን ቢሆን፣ ዶናልድ ትራምፕ ቢሆን፣ የአረቡ ሼካ ኡስታዝ ቢሆን፣ የእስልምና ሃይማኖት ማናቸውም ቢሆኑ ልጁ አለህ፣ የዘላለም ሕይወት አለ። ልጁ የለህም፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ እቶን እሳት ባህር በ4 ነጥብ ይጥልሃል ቅዱስ እግዚአብሔር አብ። ለምን? የበቀል ቀን አዘጋጅቷልና። ይህንን እውነት ማንም ዲና አታደርገውም። ቤት ከፍተ እንደምትጮህ አይደለም። ያለ ከኔ ጋር ያለው ቅዱስ መልአክ ራሱ ይመታሃል አልኩ። ይህንን የጽድቅ ቃል እቃወማለሁ ብለህ ብትል ይመታሃል። ጳውሎስ ሲሰብክ ሄሮድስን አብረው የነበሩ ሰዎች ይህስ የእግዚአብሔር ድምፅ ነው ብለው ሲሉ ሄሮድስ ግን በዙፋን ላይ ተቀምጦ ሲንቅ የእግዚአብሔር መልአክ መታው ይላል። አታሳብብም አልኩ። አልማዝ ባለ ጭራ ነች፣ ጉንፋን ነው፣ ተስቦ ነው፣ ኮሮና ነው ብለህ ብትል በሞት አንዳንዶቻችሁን ያነሳችኋል እግዚአብሔር። ይህን የጽድቅ ቃል እቃወማለሁ ብለህ ብትል የኔ ቃል አይደለም የእግዚአብሔር ቃል ነው። ምን ብሏል ጌታ? በታላቁ ነቢይ በሙሴ በኩል ከወንድሞች መካከል እንዳንተ አይነት ነቢይ ያስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ፣ እሱን የምትሰማ ነፍስ በሕይወት ትኖራለች ነው ያለው። እስላም ነህ? አዎ። ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነው የምትገባው። ዘፋኝ ነህ? ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነው የምትገባው። አርቲስት ነህ? ኢየሱስን ከሰማ በሕይወት ትኖራለህ፣ ካልሆነ ሲኦል ነህ። ሀብታም ነህ? አዎ። ኢየሱስን ከሰማው በሕይወት ትኖራለህ፣ ካልሆነ ልጁን የሚሰሙ በሕይወት ይኖራሉ። ካልሰማውስ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር የምትወደው ወንድምህ ዘላለሙን ወደሚጠበስበት ውስጥ ሄዷል። በሕይወት ላሉት ንገራቸው። በሕይወት ላሉት አጭሩ ዘመን ሳያልቅ ንገሯቸው። የተደበሰበሰ የተሸቃቀጠ ወንጌል የለም። ኤርሚያስ አበበ እባላለሁ። ኢየሱስ ወንጌል ስበክ ብሎ በዚህ ትውልድ መካከል ድምፅ ሰምቼ አይቼ ነው እንጂ የወጣሁትኝ። ኦኬ ብራዘር፣ ድምፅ ሰምቼ አይቼኝ አንዳችሁም ቀርባችሁ ዲና አታደርጉትም።
ለዚህ ነው በ10 ዓመት ውስጥ ፊር አላችሁ እንጂ መጥቶ ማንም ዲና አታደርገው። ተናገሩ እውነቱን ብሎ ፔጅ ከፍቶ ዝም ብሎ መጮህ እንዳይመስልህ። ካሜራ ከፍቼ መጽሐፍት እያሳየው ገጽ ምዕራፍ ግዕዝ ከአማርኛ አንብቤ አንዳች ዲና አታደርጉትም። ይሄ እረኛ የጮኸውን ጩኸት ነው ጳጳሱና ሊቃውንቱን ሁሉ ጭምር የሌሎችም ወንድሞችን ተጨምሮ ስብሰባ ያስቀመጣቸው። እናስ መጽሐፍቶቻችን ጥራት ይጎላቸዋል ያሉ፣ እናስ እናርማለን አሉ፣ እናስ ገድለ መጥምቀ መለኮት ዮሐንስን ነቅለው ጣሉት፣ ሌሎቹንስ ነቅለው ይጥላሉ። እኔ ግን አስቀድሜ በእግዚአብሔር ቃል በእግዚአብሔር መንፈስ ጌታዬ ኢየሱስ ለዘላለም ስሙ ይባረክ ከትውልድ ልብ ውስጥ ታምረ ማርያም የተረሳ መጽሐፍት እንዲሆን እግዚአብሔር መንፈስ ቅዱስ ስራ ላይ ነው ያለው። ሌሎቹ መጽሐፍት ሁሉ ጭምር ማለት ነው። ጥራት ይጎላቸዋል። የብፁዕነታቸው መልእክት ነው። ፓትርያርኩ ብፁዕ አቡነ ማትያስ ዮኒ ማኛ ሊያስቆመኝ እውነትህን ነው? ጴንጤ ተደራጅተህ ልታስቆመኝ እውነትህን ነው? ኢየሱስ አላከኝማ። ልትሳደብ ትችላለህ፣ መብት ነው። መርዝህን አስጠፋለሁ። ጭጭ ብዬ ከኔ አፍ የጽድቅን ቃል የእግዚአብሔርን ቃል ትሰማለህ። እንደ ሴት መሳደብ እሱን እኮ ትተኑ መጣን። መሳደብ ምናምን ነገር የሴት ነው የሚባለው ወንድሞች፣ ሴቶች ምናምን ነገር ተብሎ ይባላል በሀገራችን። ይቅርታ አድርጉልኝ እህቶች። ኦኬ ኖ አላወቅም ብራዘር አላወቅም። በስጋ ስሜት ሰው 10 ዓመት ሙሉ ሶሻል ሚዲያ ላይ አይናገርም እንዴ? አታውቅም እንዴ? ወንድሜ ዮኒ ማኛ፣ እኔ ወንድሜ ብዬ ነው የምጠራህ። ኦኬ ወንድሜ ዮኒ ማኛ፣ ምን የጴንጤን ጉድ ዘረግፈዋለሁ ዘረዝረዋለሁ ብለህ አልክ። ስታሳይ የነበረውን ግን የኔም ቪዲዮ ነው። እኔ ከዛሬ 7 እና 8 ዓመት በፊት የተናገርኩትን ቪዲዮ እያመጣ ነው እንዴ? እኔ እናንተ የምንዘረግፈው የጴንጤ ጉድ የለም። በጣም ዮኒ ገለጠው ብለህ ሄደ ከኛ ዌብሳይት ላይ ወንድሞች የላኩልን ቪዲዮ ነው ስታሳይ የነበረው በውስጥ መስመር ኦልሬዲ የተነገረ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የጻፈችበት መግለጫ የሰጠችበት እኛም የተነጋገርንበት ነው። ሉትራውያን ብለሃልክ በአሜሪካ ኦኬ። ስንት ሉትራውያን ቸርች እንዳለ እንኳን አታውቃቸውም። ከዓለም አቀፉ ከየትኛው ጋር ግንኙነት እንዳለ ስንቶቹ እንደሚቀበሉ ስንቶቹ እንደማይቀበሉ እንኳን አታውቅም። አምጣ ብዬ ብልህ ጆል ኦስቲን ነው ያመጣው። ጴንጤ ግን ግብረ ሰዶማዊ ነው እያልክ ትል ነበር። ግብረ ሰዶማውያን የሆኑ ሰዎች እኛ የሉም ማለት አሉ። እነሱ ግን ከኛ ጋር ህብረት አላቸው? የላቸውም። ኦኬ ከሐሰት አስተማሪዎች ጋር የለንም ህብረት። ጤናማ ህብረት የሚባለው አለ እና እኔ ምን ሊያሳይ ነው ብዬ ስጠብቅ የተደበቀ ነገር ሲል ያመጣ ነው ብዬ ስጠብቅ ቆይ ላሳያችሁ ቪዲዮ መረጃ ላይ ብሎ የማንን የሚያሰማው የኤርሚያስን ቪዲዮ እኔ የተናገርኩትን ከዛሬ 6 እና 7 8 ዓመት በፊት የተናገርኩትን እና ከዛ አንተ ስትናገር ጽድቅ እኔ ስናገር በደል የሚሆነው ብላለ። ምንድነው ጽድቅ ምንድነው በደለኛ ብያልኩ? አዲስ የምታወጣው ዘርግፉላቸው እያልክ የምትጠራቸው በህልም ውስጥ ቁጭ ብላ ያየሁትን ሰዎች ሁሉ ሰብስብ፣ ነገ ተነገ ወዲያ ማለት ነው። ንብ ማርን እንደሚከብ ከበቡኝ፣ እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። ኦኬ ይሄው ነው ማሸነፊያው። ደግሞ ወጥቶ መሳደብ አይደለም መንበርከክ ነው። በመንበርከክ እስቲ ያሸንፍ። ወጥቶ በመሳደብ አይደለም ማሸነፍ በይቅርታ ነው። ማሸነፍ በትህትና ነው። ማሸነፍ በአምብልነት ነው። በልቤ ቅንነት እማነባውን እንኳን ይጥላል ከፈለክ ማለት ነው። በያው ጌታ ፊት ሰዎች ላይ በክፋት አልሄድም፣ በምቀኝነት አልሄድም፣ በተንኮል አልሄድም፣ በመሰሪነት አልሄድም። ማናችሁም ይህንን ዲና ያታደርጉትም መተኔ ፊት በአጭበርባሪነት አልሄድም፣ በወሮ በላነት አልሄድም እኮ ነው ብዬ የምልህ። በጽድቅና በቅድስና እግዚአብሔር በሰጠኝ ጸጋ እምሄድ ሰው ነኝ። ዝም ብዬ ባባደፋር ምን እንደሚባል አይደለም። ታው አይደለም። በጽድቅና በቅድስና ኑሮ እግዚአብሔርን በመፍራት የምኖር ሰው ነኝ። ኦኬ ገንዘብ ሳጣ ቀጥታ መጥቼ የምጠይቅ ሰው ነኝ። ስታመም አሳክሙኝ ብዬ የምል ሰው ነኝ። ያኔ በነርቭ ህመሜ እንኳን ስትቀልድብኝ ስታሾፍብኝ እንኳን አልተናገርኩም። መርዝን ስትተፋ ስትሰድበኝ ዝም ነው ያልኩ። አሁንም ሳልደርስብህ አምላኬ እግዚአብሔር ከወር በፊት ያሳየኝን እዚሁ ፊት ለፊት ገለጥከው። ይሄው ሕያዋን ምስክሮች አሉ ከወር በፊት እንደተናገርኩ።
ኢየሱስ አባቴ የአመፀኞችን ሐሳባቸውን፣ ጉባኤያቸውን፣ ምክራቸውን ሁሉ ቀድመህ ታሳያለህ። ኢየሱስ ጌታዬ በልቤም በጉልበቴም ተንበርክኬ እሰግድልሃለሁ። ልብ በሉ ኢየሱስ ከሌለህ ሕይወት የለም። ማንም ሁን ማንም የትኛውም ሃይማኖት ውስጥ ተጠለል፣ በየትኛውም የሃይማኖት ጥላ ታዛ ስር ሁን፣ ኦርቶዶክስ በተባለ ሃይማኖት ውስጥ ስላለህ የዘላለም ሕይወት አለ ማለት አይደለም። ጴንጤ በሚባል ሃይማኖት ውስጥ ስላለ የዘላለም ሕይወት አለ ማለት አይደለም። ካቶሊክ በሚባል ሃይማኖት ውስጥ ስላለ የዘላለም ሕይወት አለ ማለት አይደለም። የዘላለም ሕይወት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ልጁ ያለው ሕይወት አለው ይላል። የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። 4 ነጥብ። አሁን ብዙዎቻችሁ የሞቱ ዘመዶቻችሁ ሁሉ ጭምር ስለሚላችሁ ነው የሚነዝራችሁ። ይሄ እኔ አባቴና አጎቴን ነገርኩ። ምን ታመጣ? ነገ ወንድሞቼና እህቶቼ ቢሞቱ በጌታ ካልሆኑ ሲሆን ነው የሚገቡት። ወይ እንዴት እንደዚህ ይባላል? እንደው ማለትም ለሐዘንተኛ ብራዘር፣ ሐዘንተኛውን አልቅሰና አጽናናዋለን። ለቀረው ትውልድ ግን እንዳይጠፋ ሳትሞቱ ኢየሱስን ሳታገኙት አትሙቱ ብለን እንሰብካለን። ለዚህ ነው ዮኒን ለማብሸቅ ብዬ አይደለም የእንዳልክዬን ጽሑፍ ላይክ ያደረግኩት። ዘመኔን የሰጠሁበት ወንጌል ስለሆነ ማለት ነው። ኢየሱስን ሳታውቁት ምን አትበሉ፣ አትሙቱ። ቫይራል እናወጣዋለን ይሄን ቃል። እንደው ለምን እኔ ዘመኔና ልጅነቴን የሰጠሁበት ወንጌል ስለሆነ ከዮኒ ጋር ልክ ከእንትና ጋር ለምን ልጋባለሁ? ወንድሜ ነው። ክፉ ቃል ተናግሮኝ አቅም ነኝ በውስጥ እኔም ተናግሬ አላውቅም። ከወር በፊት ጌታ ሳየኝ ትናንት እሳቱን ለመለኮስ ፈለገ ማለት ነው። ለምን ኤርሚያስን ጨፍጭፎ ኤርሚያስን መጥቶ ከወር በፊት ሰድቧቸው ተሰዳድበው ሁሉም ኦርቶዶክሳውያን ፒቲሽን አስፈርመው ፔጁን ሊያዘጉበት በነበረው ላይ ማለት ነው። በሱ ላይ የተቆጡትን ቁጣ ፍቅር ለመመስረት ምንም ሳልበድለው ትናንትና ስገባ አይታችኋል። ፊቱ እንዴት እንዳደረገው አናትህን ነው የምሰነጥቅ እኮ አለኝ። ምንም ነገር ሳድለው ከተኛውበት ተነስቼ እኮ ነው ፔጁ የመጣሁትኝ ሰዎች ሲልኩልኝ። አልበዛም አለ ዮኒ ማኛ። ና ቅረብና እኔ ፊት ቀርበህ ኦርቶዶክስ ፊት የተናገርኩት በዛ ብሎ የሚለውን አንድ ተናገር። አንድ አልኩ ከንፈሬ ያልበዋል። በመረጃ ከሆነ ማለት ነው። ያለ መረጃ ግን ከሆነ በስጋ ወኔ ከሆነ ግን እኔ ትቼ ነው ዞር ምለው። በመረጃ ግን ከሆነ አልኩ። በመረጃ ከሆነ ካሜራ ከፍቼ ግዕዝ ከአማርኛ እያመጣው ብቻህን ሆነ ዘማርያም ዘገብርኤል ዘመሐመድ ደግፉኝ ቀፉኝ የሚባል ነገር የለም። ምኑ ነው የበዛው? ያለ መረጃ እኮ አናወራም። ይህንን ደግሞ ከላይ ያሉት ብፁዓን ሊቃነ ጳጳሳት ሁሉ የሊቃውንት ጉባኤ ሁሉ ጭምር ያረጋገጠው እውነት ነው። ያለ መረጃ ኤርሚያስ አበበ አያወራም። እንደ ሕፃን ልጅ እንደ ሰፈር ልጅ እንደ ጎረምሳ በመበሻሸቅ ወንጌል የምታስቆሙ መስሏችሁ ማለት ነው። እኔ በደል አልቆጥርም ብዬ እንጂ በደል አይቆጠርም። በሆነ ጌታ እግዚአብሔር ምሕረት ስላበዛልኝ ኦኬ። ትናንትና ስትጠራቸው ኑ ብለህ የጠራቸው ሰዎች አንዳቸውም አልመጡልም። ስላልሰሙ መስሎ እንዳይመስልህ። ዘማርያም መዝሙረ ያሬድ ብለህ ብትል ቢመጡም ከምናገረው እውነት አያስጥሉህም። አልመጡልህም። ግን አንተ ቤትን ከፍተህ በተናገርክ ቀን ኤርሚን ጥሩት ብለህ ስትል መጣው። የክርስቶስ ልብ ስላለኝ ስለምወድህ ጌታዬም ስለወደደኝ እንደዛ ሰድበኝ በሐዘኔ ላይ ያላግጠ ሶሪ በሐዘኔ ላይ በአብሮ አደጌ በአበበ ጉላት ሞት ላይ ሁሉ ስታላግጥ ነበረ። በህመሜ ላይ ሁሉ ስትቀልር ነበረ። አልቆጠርኩብህም። ግን ጌታ ኢየሱስ ምስክር እና ኤርሚያስን ጥሩት ብለህ ስትል መጣው። ቤትህ ራስህ ተናገርክ። የሰደብኩትን ስድብ እንኳን ሳይቆጥርብኝ ነው ኤርሚ የመጣው አልክ። ትናንትና ግን መዝሙረ ያሬድና ዘማርያም ግን ስጠራቸው አልመጡልህም። ለምን? መጨረሻ ላይ በአብሮ አደጌ ሞት ላይ የቀለዱ ሰዎች እነሱን ጠራቸው፣ ሁለቱን ሰዎች ማለት ነው። ቪዲዮ ልክልሃለሁ በውስጥ መስመር እንዴት እያሉ ያሾፉ እንደነበረ እንደነኛ አይነት ዱርዬ ሰብስበህ በህልም ውስጥ እንዳየው እንደዛው እንትን ልትል ስትፈልግ አየው ማለት ነው። ለካ እንዲህ ነው
ኤርሚያስ ቅንና የዋ ስለሆነ ልትጨፈጭፍ ትችላለህ። ዓመት ሙሉ ስደብ ወይ ፍንክች ይችላል። ሸብረክ አልልም። በሲኦል ያለ ሰይጣን በነቂስ ቢወጣ በዓለም ያላችሁ ሰዎች ሁሉ ብትደራጁ ቅዱስ እግዚአብሔር አብ ካልፈቀደ ከራሴ ጸጉር ላይ አንዲቷን አትነቅሏትም። አንዲቷን አልኩ። በማታ ምና ነው ኤርሚያስ የጠራኝ የቀራንዮው ንጉሥ የእግዚአብሔር ልጅ ኢየሱስ ክርስቶስ። በምን ይመካለሁ? ገንዘብ አለኝ ብዬ በገንዘብ አልመካም። ያላቸውም ሰዎች አልተመኩበትም። የተመኩበትም ወደ መቃብር ነው የወረዱት። እውቀት አለኝ ብዬ በእውቀት አልመካም። መመኪያዬ ግን ጌታ ኢየሱስ ነው፣ የቅኖች አምላክ። ኦኬ፣ ማንም እየመጣ እኔ ላይ አፈን እየከፈትክ የፈረሰው ገጽታ ግንባታ ለመገንባት ብለህ በጴንጤም በኩል በዚህም በኩል ሁሉ መጥቶ ኤርሚያስ ኤርሚያስ ይላል። ስከፍት ከእንቅልፌ ስነቃ ኤርሚያስ በዚህ ወጣ አልበዛም ወይ ምናምን ነገር ጥሩት ምናምን ነገር ዘመሐመድ ዘማርያም ምናምን ነገር ብሎ ይለኛል። ስለዚህ ወንድሞች ትናንትና ከዶክተር ሻውል ጋር ተደዋውለን ዮኒ ገብቶ አውርተናል። ኦኬ አናትን ነው የምሰነጥቅ ብዬ ባልኩ ላይ ይቅርታ ጠይቃለሁ ምናምን ነገር ብሎ አለ። ቪዲዮን ግን ግቡና ይዩት። እኔ ትናንትና ቤቱ ስገባ በምን አይነት እይታ እንደታይ ጥርሱን እንዴት እንዳደረገ አይኑ እንዴት እንዳደረገ ማለት ነው። ምን ሆነህ ነው አልኩት። የእውነት እኮ ማለት ነው ከእንቅልፌ ተነስቼ ማለት ነው በአገር ሰላም ወንድሜ ቤት የገባው መስሎኝ ያንን ህልም ግን ሳረሳ ማለት ነው ወንድሜ ቤት በቅንነት እመጣብሃለሁ። የቅኖች አምላክ እግዚአብሔር ግን እኮ አልኩ ጉባኤያችሁን አመፀኞች ብትሆኑ ዮኒ ማኛ ብትሆን ፓስተር እንትና ብትሆን የቅኖች አምላክ በማደሪያው ያለ አምላክ ውጣና ስበክ ያለኝ አምላክ ጠዋት ተነስቼ ስለማተርፈው ትርፍ አይደለም ማስበው፣ ስለ ስራዬ አይደለም ማስበው፣ ጌም ተጫውቼ ስንት ሰው ገንዘብ ይሰጠኛል ብዬ አይደለም ማስበው፣ ሰብስክራይቤን አይደለም የምቆጥረው። ብራዘር ጠዋት ተነስቼ የማስበው የጌታን ምሕረትና ቸርነት ጌታ እኔን እንዴት እንደወደደኝ ህዝቡን እንዴት እንደወደደ ኢየሱስ ይወዳችኋል፣ ኢየሱስ ያድናችኋል ብዬ ለመስበክ አንድ ሰው ወደ እግዚአብሔር መንግስት እንዲጨመር ይሄን ነው እኔ ካሰላውም የማሰላው ከደመርኩም የምደምረው ካባዛውም የማባዛው ማለት ነው። እያንዳንድህ ወደዚህ ወደ ቲክቶክ ስትመጣ የአስልታችሁ የምትመጡት ነገር አለ። 10 ሰው በያችሁ እዚህ ቁጭ ብላችሁ የማታወሩ ሰዎች ናችሁ። ቤቱን ዘግታችሁ ትወጣላችሁ። 10 ሰው አነሰብን ብላችሁ ማለት ነው። ሰው ሲደምቅ ትጮኻለህ፣ ሰው ሲያንስ ግን ጭጭ ትላለህ፣ የምትናገሩት ነገር ስለሌለ። ዮኒ ማኛ በመጽሐፍ ቅዱስ ትምህርት አልከኝ፣ ጌታ ኢየሱስ ምስክር ነው። ናቀኝ እንዳትለኝ፣ ዘሮችን አሰልፌ ያስተምራለሁኝ። ብሉይ ኪዳንም አዲስ ኪዳንም ማለት ነው። ናቀኝ እንዳትል፣ ናቀኝ እንዳትል፣ ዘሮችን አሰልፌ ያስተምራለሁኝ። ኦኬ፣ ይሄ የተረጋገጠ ስለሆነ ዓለም ያየው ያወቀው ስለሆነ ህዝቤ ከተያዘበት ስርዓት ውስጥ እንዲወጣ ብዬ ነው እኔ ጋር ለድርሳናት ነው። እግዚአብሔርም ዓላማ ስላለው አየ እሱ ሲመታ ነው ሰው ወደ መጽሐፍ ቅዱስ የሚመጣው። ልክም ነው። ቤተክርስቲያኒቱ ማረጋግጣለች። አዎ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል ብፁዕነታቸው። ለእኔ በቂ ነው ብዬ አልልም። ህዝቡ መዳን አለበት። ህዝቡ እንዲድን መጽሐፍ ቅዱስ ማንበብ አለበት። በደመ ነፍስ የምትንቀሳቀስ ጴንጤ መጽሐፍ ቅዱስ ማንበብ አለብህ። የቸርች ደንበኛ የሆንክ ዝም ብለህ የምትመላለስ ወጣ ገባ ብለህ የምትል አቋም ያዝ። የጽድቅ አቋም ይኖርህ። ስለዚህ እንዳንድ በዚህ 10 ዓመት ውስጥ ገድላት ድርሳናትን በእግዚአብሔር ቃል አበጥሮ አፈር ደቼ አስግጦ ማለት ነው በመረጃ እንደተናገረ ሰው ተሳክቶልኛል። እኔ የተናገርኩትን ብፁዕነታቸው ትክክል ነው፣ ጥራት ይጎላቸዋል መጽሐፍቶቻችን ብለዋል። ብፁዕ አቡነ ማትያስ ዮኒ ማኛ ሳይሰድበኝ ቀርቶን በእኔ ዘመናት ሰድቦኛል በዚሁ ጉዳይ ላይ። አሁን ምን ያርጌው ነው ወንድሜ እያልኩት ከእንቅልፌ ነቅቼ ትናንትና ሳናግረው እንደዛ ገብቶ አልበዛም አንተ ምናምን ነገር ብሎ አይኑን ቪዲዮ ላሳያቸው ወንድሞች ናቱ ግቡና ይዩት። ምን አደረኩት? በግል ተናግሮኝ እኔ በውስጥ አንድ ቀን እንደዚህ አሁን በጌታ ኮነ ማለት ነው
አሳዝኛው አያቅ አንተ ቀጠሮ የምትይዝልኝ አንተ ቀጠሮ የምትተውበት ምክንያት የለም ብራዘር። ኦኬ እኔ እግዚአብሔር መንፈስ ሰምቼ የምናገር እግዚአብሔር መንፈስ ሰምቼ የማወጣ ምገባ ነኝ። ምን አደረገ ይሄ ህዝብ? ዮኒ ማኛ የትኛው ቤተክርስቲያን አባል ነብዬ ብለህ የትኛው ትለኛለህ? አንድም የትኛውም ቸርች አባል አይደለም። አሁን ቸርች ውስጥ ግባና ዮኒ ተማር ነበር የነገርኩ። አሁን ልክ አንተ ፔንቴን በቃ ሙሉ በሙሉ ዘቅዝቀ የምታውቅ በአሜሪካ በካናዳ በአውሮፓ በአሜሪካ ያሉትም ሁሉ ዘብ እያንዳንዳቸውን ኑና ዘርግፉላቸው በለመተለው ኦርቶዶክሳውያን መተው የሚዘረግፉት የኛ ጉድ የለም። ዮኒ ማኛ መተው የምዘረግፈው የኛ ጉድ የለም። እኛው የዘረገፍኑን የምናገር ያለብንን ያወጣኑን ነው። የኔን ቪዲዮ እያሰማን የተናገርከው መረጃ ስታቀርብ የኤርሚያስን ቪዲዮ ነው። በኤርሚያስ የምትቃወመው ኤርሚያስን ነው። መረጃ ግን የምታቀርበው የኤርሚያስን ቪዲዮ ነው። እሱ የተናገረበትን በዛ አንተ በምትናገርበት ጉዳይ ኤርሚያስ ቀድሞ ከስንት ዓመት በፊት ተናግሮበታል። ሃሌሉያ ጽድቅ ያዋጣል። አቴንሽን ፍለጋ ማለት ነው። 836 ሰዎች አላችሁ። በጌታዬ ስም ለለምናችሁ ውጡ። አሁን ከዚህ ቤት ለአንድ ሰው ነው የወንጌል ሰብካለ አንድ ሰው ብቻ ይቅር ውጡ። እዚህ ገጽ ላይ ያላችሁ ሰዎች በሙሉ የአባቶቼ አምላክ ምስክር ነው። ተጸጽቼ እኮ አይደለም። ሂዱ በሙሉ ውጡ ከዚህ ኤፍሬም በሙሉ ወንድሞች እህቶች ሂዱ። ትታችሁት ኤርሚያስ ጭር ይልብኛል ብዬ አንደበቴን ምን አለበት በዘጋው ብዬ አልልም። በጌታ ወንድሞቼ ናቸው። አሁን ምንም አልበደሉኝም። ኤፊዝ ያሉ ወንድሞቼ ናቶቼ በሙሉ እዚህ ያሉት ማለት ነው። ሂዱ ትታችሁኝ የወንጌል አማኞች። አንተ አልሰማህም ብለህ ስላልክ የእግዚአብሔር የሚሰማኝን ትውልድ አያመጣም ማለት አይደለም። ሰምቼና አይቼ ነው የወጣሁት እኮ ነው ብዬ የምልህ። ጥሪ ደርሶኝ እኮ ነው እዚህ ማወራው ነው ብዬ የምልህ። ያውም የመለኮት ጥሪ ጊዜና ምንድነው ተገጣጥሞልኝ ትውልድ እየሰማኝ አይደለም ብራዘር። እግዚአብሔር መንፈስ ቅዱስ ማለት ነው። አናፋችሁ እኮ አንዳንዶቻችሁ መታችሁ ኤርሚያስ መጽሐፍ ቅዱስን ብሉይና አዲስ ኪዳን በጣም ብዙዎች የወንጌል አማኞች ሁሉ ፎክራችኋል ከዚህ በፊት ና ግባና እኮ ግጠም ብያለሁ። በተለይ ብሉይ ኪዳን ላይ ማለት ነው። ለምን አዲስ ኪዳን መጽሐፍት ቀላሎች ናቸው። ከአዲስ ኪዳን ከፈለክ ራእዩን ኮሜንታሪ ሳትይዝ የኦክስፎርዱ ዩኒቨርሲቲ መምህር እንዲህ ብለዋል ብሎ የሚል ኮሜንታሪ ሳታነብ ና ራእይን ግጠም 22ቱን ምዕራፍ ካሜራ ትከፍታለህ፣ እኔም ካሜራ ከፍታለሁ። ምንም ማስታወሻ ደብተር አንይዝም። ተተረጉመዋለህ፣ እኔም ተረጉመዋለሁ። ምዕራፎች ይሰጡናል። ያለ ኮሜንታሪ የቆምክ ትውልድ ደግሞ አሁን መተህ ታወራለህ እንዴ? ብሉይ ኪዳን ላይ አቅም ብለህ ካለ አለኝ ካልክ ታናክ ላይ ማለት ነው። ደግሞ ንቃታቸው ማለት ነው። እስቲ አንድ ቀን ስለ ኢየሱስ ክርስቶስ ስለ ኦርቶዶክስ ኢየሱስ አይሁዳውያንን ሁሉ ተናግሮ ነው ወንጌል የሰበከው። የአይሁዳውያንን የሐሰት ትምህርታቸውን አፈርደቼ እያስጋጠ ነው ጌታ ኢየሱስ ወንጌልን የሰበከው። ጳውሎስስ ቢሆን የሙሴን ሕግ መገረዝን የሙሴን ሕግ መገረዝን የሚመጻደቁበትን አይሁዳውያን መገረዝም አለመገረዝም አይጠቅምም ብሎ አፈርደቼ አስግጦ ነው የሰበከው። የአይሁድን ትምህርት የሰው ስርዓትን ትምህርት ተቃውሞ ጳውሎስ ኢየሱስ እንዴ ማርቆስ 7ን አላነበበ? በእርግጥ የት ያነባሉ ወንድምዬ? እንትን እኮ ነው የነ ቶሎ ቤት ግርግንዳው ሰንበሌጥ እንደሚባል አይነት ማለት ነው። የት ያነባሉ? ጌታ ኢየሱስ የአይሁዳውያንን ትምህርት እንደተቃወመ ስንቶቻችሁ ታውቃላችሁ? የሰው ስርዓት ትምህርታቸውን እንደተቃወመባቸው ስንቶቻችሁ ታውቃላችሁ? ለምሳሌ አንዷን ብቻ ልጥቀስላችሁ። ደግሞ ኤርሚያስ መጽሐፍ ቅዱስ አያውቅም ይላል። እኔ ጋራዥ እንደገባ መኪና ነበር ፈታትቼ ለብቻ ማስቀምጥህ ና ተርጉም ብዬ ብልህ ማቴዎስ ወንጌል መጽሐፍ ምዕራፍ 12 ላይ ምንድነው ብሎ የሚለው? ጌታ ኢየሱስ ክርስቶስ እዛ ጋር በሰንበት መካከል እሸት ቀጠፉና ደቀ መዛሙርቱ በሉ አይደል?
ይህንን ማድረግ በሕጉ ተፈቅዷል? ተፈቅዷል ወይ? አልተፈቀደም። በሰንበት ቀን መንገድስ መሄድ ተፈቅዷል ወይ? አልተፈቀደም። ለምን ሄደ ኢየሱስ? ኢየሱስ እኛም አምላክ መሆኑም ጭምር ስለተጻፈልን አውቀን ነው ጭጫል ነው እንጂ አምላክ መሆኑ ባይጻፍልን ኖሮ እና አምላክ ባይሆን ኖሮ ኢየሱስ እዛ ጋር መሄዱ ትክክል አልነበረም ማለት ነው። ግን የሄደው አምላክ ስለሆነ ነው ማለት ሕግ ሰጫችን ስለሆነ ራሱ ሄደ። እሱ ሲሄድ ደቀ መዛሙርቱን ማስከተላቸው። እነ ጴጥሮስ ስለምን ሄዱ? ተከተሉኝ ብሎ ስላላቸው። ደግሞ ትጮኻለህ እንዴ? ክፍሉን እንኳን በትክክል አንብብ ተብሎ የሚባል እኮ እንኳን ሊተረጉም ቀርቷል። አንብብ ተብሎ ይባል በተ ምናምን ነገር ብሎ የሚል ሰው እኮ ነው መጥቶ አንተ ብራዘር የገጠር ሰው ነኝ ብዬ ስለ የገጠር ሰው ነኝ፣ ቆንጆ የገጠር ሰው ማለት ነው። ነገር የማይገባኝ ገሪባ መስሎ ከሆነ ተው፣ እሱን ተው አልኩ። ልደታ ከምባታ ተወለድኩ ብላት በላይ ብራዘር ተው። ካሳንቺስም ተወለድ የትኛውን ቦታ። እኔም አርሲ ክፍለ ሀገር ውስጥ ነው የተወለድኩት። ቆንጆ የኢትዮጵያ ባል ሀገር ነኝ። ግን አሁን በክርስቶስ ኢየሱስ ጸጋ በሆንኩትን ነው የሆንኩትኝ። ልብ በሉ። ጌታ በዛ መካከል አለፈ። ደቀ መዛሙርቱም አለፉ፣ እሸት ቀጠፉ እና በሉ። ጌታም ዝም አለ። ጌታም ዝም አለ እኮ ብዬ እንድል ያ በመካከላቸው በነ ጴጥሮስ ፊት ሄደ የነበረው ጌታ መሆኑን እነ ጴጥሮስ ስለጻፉልኝ ነው። ጌታ መሆኑን ራሱ ያወቅኩትኝ። በብልሃት የተፈጠረውን ተረት ሳንከተል የእሱን መምጣት አስታወቅናችሁ ይላል ጴጥሮስ በመልእክቱ ላይ። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በተራራው በመጣለት ሰዓት ላይ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። ይህም ድምፅ ከተራራው ላይ ሳለን ይህም ድምፅ ከሰማይ ሲወርድ ሰማን ይላል ጴጥሮስ በመልእክቱ የጻፈው። አኮላትፌ ከተናገርኩት ሂዱና አንብቡ ጴጥሮስ መልእክት ላይ። ጌታዬ ለዘላለም ስም ይባረክ። ስለዚህ ጴጥሮስ የነገርከን በብልሃት የተፈጠረውን ተረት አይደለም? አዎ፣ በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ድምፅ ከሰማይ ሲወርድ ሰማን። ይህን ድምፅ ሰማን፣ እኛም ጻፍ ነው አለ። ቴንኪው መንፈስ ቅዱስ። ስለዚህ ከጴጥሮስ ፊት ሄደ የነበረው በእርሻ መካከል እሱ ማለት በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የሥላሴ ሁለተኛው አካል የሆነ በሲና ሕግን የሰጠ ሙሴን ለነብይነት የጠራ ሌሎቹንም ነቢያት የጠራ ለካ የአባቶቻችን አምላክ እግዚአብሔር ነው። በሰንበታት ትሂዱ ብሎ ከካህናት በስተቀር ወደ ቤተ መቅደስ እንዲሄዱ እርኩሰት እንዳይሆንባቸው፣ አንድ ሁለተኛ እንስሶቻቸው በሮቻቸው ወደ ጉድጓድ ውስጥ ቢገቡ ሄደው እንዲያወጡ እሱም ኃጢአት እንደማይሆንባቸው የተጻፈው ዘዳግም ላይ እሱን ሕግ የሰጠ ጌታ ነው ለካ እዚህ እርሻ መካከል ያለው። የኔ ትሁት፣ የኔ ትሁት፣ የኔ ዋህ፣ የኔ ጌታ ባለ ግርማው ኢየሱስ ከኔ ጋር ስላለ ደስ ይለኛል። አመፀኞች ይደራጁ፣ አንተ ስላለ ትበትናቸዋለህ። ምክራቸውን ስንፍና ታደርጋለህ። የአኬጦፌልን ምክር በባሪያህ በዳዊት ላይ የተመከረውን ምክር ከንቱ ያደረግክ አባዬ፣ ከንቱ ያደረግክ አባዬ። ምንም የለኝም፣ እኔንም አልሰጥህም፣ ምስጋና ግን አለኝ፣ እንባ ግን አለኝ። አንተ በሰጠኸኝ በፊት ጸልያለሁ። ዘራቸው ትውልዳቸው ይባረክ፣ መልካም ነገር ይገጥማቸው። ግን በክፉ የመከሩብኝ ሰዎች አንተ አይተሃል። በየቤታቸው የቤት ስራ በዘመናቸው በመንገዳቸው ላይ ቤት ስራ ትሰጣቸዋለህ። በድያቸው ደርሼባቸው አይደለም። በግል ሚስቶቻቸውን፣ በግል ልጆቻቸውን፣ በግል ሀብታቸውን ነክቼ አይደለም። አንዳቸውም በእኔ ላይ ቅንጣት ነገር የሚያንሱት የለም። ተሰብስበው የዛሬ ወር አካባቢ አሳይተኛል። በዚህ ስብሰባ ውስጥ ወንድሜ ዮኒ ማኛን ሁሉ ጭምር አሳይተኝ ነበር። እሱ ለኩሶታል፣ እሱ ጀምሮታል። አዎ ጌታዬ እንዳሳየኝ ልክ እንደዛ ሆኗል። ሔዋን ምስክሮች እዚህ አሉ። እኔ አሁን እሱን እንዲና እንደዚህ ብዬ የምናገርበት የለም። ለሚሰድበኝ ስድብ፣ ለሚናገረው የመርዝ ቃል እኔ የምናገረው የለም። አካል በሆነች በክርስቶስ ቤተክርስቲያን ላይ ያለ በደላችን በደል ለመስጠት ፈልጎ ክፉ ነገር ተናግሯል። ለእሱም ለልጆቹም ለሚስቱም መልካሙን እመኛለሁ። ጌታዬ ኢየሱስ ግን አብረውት የተሰበሰቡ አመፀኞችን ሁሉ ይዟቸው የተሰበሰቡ በቅርብም በሩቅም የነበሩ ሰዎች አሉ አብረውት። እነሱን ሁሉ አይተሃል። የጌታዬ እናት ማርያም እንደ ጸለየችው በፊት እጸልያለሁ። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል ብላ እንዳለች እግዚአብሔር ሆይ
ጉባኤያቸው ይበተን፣ የትዕቢተኞች ጉባኤ ይበተን፣ ቃላቸው ስንፍና ይሁን። አንደኛው ከአንደኛው ጋር ሲነጋገሩ ላይግባቡ ቅኑን ሰው በመረባቸው አጥምደው እሱን ገለው እነሱ ለመታወቅ የሚፈልጉትን አካሄድ አንተ አይተሃል። እግዚአብሔር ሆይ ክፉ እንዲደርስባቸው አልጸልይም። አንተም እንደዛ አላስተማርከኝም። በውስጥ የተቀበልኩትን መንፈስ እንደዛ አለን። አንዳንዶቹም ወንድሞቼ ናቸው ከራሱ ከዮኒ ማኛ ጀምሮ ኦኬ። በማላቀው ሰልፍ ግን ተሰልፈውብኛል። ባልበደልኩት ነገር ግን ይጮሁብኛል። ለጩኸታቸው መልስ ራስ ጌታ ኢየሱስ እንድትመልስልኝ ሙግቴን የምትሟገት የዳዊት አምላክ ከማደሪያ እንድትነሳ በቤታቸው የቤት ስራ ስጣቸው። ክፉ ግን አይግባ በቤታቸው። በመንገዳቸው የቤት ስራ ስጣቸው። ቃላቸው ከቃላቸው ጋር አይስማማ። አሳይተኛል። ራሱን ገልጧል። ዮኒ ማኛም አሳይተኛል። ትናንትና ለእርቅ ምናልባት ብዬ በሚል ተናግሬያለሁ ከወንድሜ ከዶክተር ሻውል ጋር። እሱ ግን አልፎ እኔም ብቻ አይደለም አካል የሆነች ቤተክርስቲያንን መኖራችንን ከማይፈልጉ ሰዎች ጋር ቁጭ ብሎ በደም የገዛውን ህዝብ እያዋረደ እየመታ ዝናና ክብርን ለማግኘት ፈልጎ ከሆነ አላቅ። ልብን የምታውቅ አንተ ነህ። እኛ ጴንጤዎቹ ጋር በፒቲሽን አስፈርመን ብለን አንልም። የምንወደው ወንድማችን ነው። የምንወደው ኢትዮጵያዊ ሰው ነው። ፒቲሽን በማስፈረም ብለን ፔጅ አናዘጋም። በክፋት አንሄድበትም። ከፈለግን ፔጅ እንሰጠዋለን። እኛ ጋር ጌታ ኢየሱስ ያንተ ህዝብ አይደለን? እኛ ጋር እንባ አለ፣ እንባ አለ፣ እንባ አለ። ወንድሜ ዮኒ ማኛ ይሄ ሁሉ ህዝብ እየሰማ እነግርሃለሁ። ሰው አያልቅስብህ። እሺ ሰው አያልቅስብህ። ሰው ነው ያልኩ። ጴንጤ አያልቅስብህ አይደለም ያልኩ። ሰው አያልቅስብህ። ሰው አያልቅስብህ ወንድሜ። ልጆች አሉ፣ ሚስት አለ። ሰው አያልቅስብህ። በጽድቅ ጉዳይ ከሆነ ኦኬ ችግር የለውም። በግፍ ግን ሰዎች አያልቅሱብህ። ሙስሊም ይሁን ኦርቶዶክስ፣ ጴንጤ ይሁን ማንም ሰው ነው ያልኩት። በእግዚአብሔር መልክና ምሳሌ የተፈጠረ ሰው አያልቅስብህ። አንተ ወጥተህ 6 እና 7 ሰዓት ላይቭ ላይ ተቀምጠህ ልትሰድበኝ ትችላለህ። ምንም አላደረኩም። ምንም ዮናስ ሙሉነህን የሚጎዳ ንግግር ቤትህን ሊያናጋ የሚችል ትዳርህን ሊያፈርስ የሚችል አምላክ እግዚአብሔር በሚያውቀው ስማቸውን ስጠራ ስለሰማው እነ ማህዬን እና አማኒን አንተን ስምን ይዤ በጌታ ፊት ከመጸለይ በስተቀር የኤልያስ አምላክ ምስክር ነው። ክፉን አልተመኘውልህም አልመኝልህም። በዘመነ መልካም ይግጠምህ። የክርስቶስ ቤተክርስቲያን ግን ምን አደረገችህ? ማለት ጴንጤ ጋር ጥፋት ሲነገር ነው ወይ ብለህ ቃል እንዴ? ጥፋትማ እኔ የምናገራለሁ እሱ አይደለም ያልነ። ኦኬ እሱማ እኔ የምናገራለሁ። ያሳየኝን ፊት አይተዋል። ትናንትና ዓለም ያየዋል፣ አይቶታልም። አንተ ካሜራ ስለከፈትክ እኔ ከእንቅልፌ እንደነቃው ብዙም ሳልቆይ ነበር የገባሁት። በምን አይነት ድምፅ እንደገባው አይተዋል ሁሉም። ወደኛ ወደ ወንጌላውያን አማኞች እንኳን መተህ ተቀላቅለህ የአንድ ቤተክርስቲያን እንኳን አባል አልሆንክም። አይደለም እንዴ? ነው። ልክ ጴንጤ ጓዳ ጉድጓዳውን አበጥረህ የምታውቅ ይመስል ምናልባት በተባራሪ ከሰማው ከግለሰቦች ወይ በሚዲያ ላይ ካገኘው እኛ ከተናገሩን ቪዲዮ፣ ሌሎች ከተናገሩት ቪዲዮ እሱን ይዘህ አሁን በዚህ ያህል መንገድ ለመገለጥ መሞከርህ
የማታሸንፈውን ጦርነት ነው የጀመርከው። ለምን መሰለ? ጦርነቱ ጴንጤ የሚባል ማህበረሰብ የእግዚአብሔር ማህበረሰብ ነው። ይሄ ማህበረሰብ ደግሞ አምላክ አለው። ኦኬ፣ አምላክ አለው። ሌላውም በየግሉ በየሃይማኖቱ አምላክ አለው። ከኦርቶዶክሳውያን ጋር የተጣላውን መጣላት ጴንጤን እኛን በመሳደብ አይደለም ከነሱ ጋር እርቅ የምንፈጽመው። እነሱን ስትጣላ እኛን ትመጣና ታሞጋግሳለህ። ከነሱ ጋር ስትጣላ ከኛ ጋር ስትጣላ እነሱን በመሳደብ ከኛ ጋር የመታረቅ አይነት ነገር። ከነሱ ጋር ስትጣላ ከኛ ጋር የመታረቅ ነገር አድርገህ መተህ እነሱን ተጣልተህ እኛን መልካም በመናገር ለመታረቅ አይነት ነገር ትሞክራለህ። አሁን ደግሞ እነሱን በባለፈው ተጣላህ፣ ከዛስ አሁን ደግሞ እኛን በመጣላት አይነት ነገር እርቅ ልትፈጽም ማለት ነው። እርቅ ከመፈጸም በተናገርከው ነገር ይቅርታ ነው መጠይቃለህ። በእኔ ኦርቶዶክስን በተናገርኩት ነገር ትክክል ባልሆነው ላይ ይቅርታ ሁሉ የተናገርኩበት ጊዜ አለ። ኦኬ፣ በነጥብ ነው እያንዳንዷን ግን በመረጃ የምናገረው። አይበጅም ብራዘር። ከወር በፊት ነው ጌታ ያሳየኝ። ይሄ ህዝብ አለ ከወር በፊት በመካከላቸው ተቀምጠህ የሚያምኑም የማያምኑ ሰዎችንም ይዘህ ዮኒ፣ እውነቴንም እየምልህ ስናገርም ህልሙን ሰምተህ ሊሆን ይችላል። ያኔ ስም አልተናገርኩም። ያሁን ግን ዛሬ አንተ ከተገለጽ ስም እናገራለሁ ማለት ነው። መካከላቸው ቁጭ ብለህ በኃይለኛ አመታት ሊመቱት ነው እያልክ ስትናገር አይ ነበር። ይሄ ሁሉ ምስክር አለ እዚህ። ኦኬ፣ አንተ ምናልባት ብዙ ህዝብ ይሰማኛል፣ ብዙ ህዝብ ያደምጠኛል ብለህ በመናገሬ በመሳደቤ እንደዛ ብዙ ሰው ያደምጠኛል ብለህ ካልክ፣ በዚህ ኤርምያስን አሸንፈዋለሁ ብለህ ካልክ፣ እውነት ልንገርህ ኢየሱስን ይዤ አንተ አታሸንፍም። በስድብ ልታሸንፈኝ ትችላለህ፣ በመሳደብ ልታሸንፈኝ ትችላለህ። እኔ ግን በፍቅር አንበረክክሃለሁ ማለት ነው። ዝም በማለት ግን እስክትደነቅ ድረስ የክርስቶስን መልክ አሳያለሁ። በህልም ውስጥ እንዳሳየው ምንም ሳላረግ ጠዋት ተነስቶ ፔጅ ላይ የመጣ ወንድም ላይ አፈጠጥክ። እሱን እንኳን ሳልቆጥርብህ ትናንት አወራን። እሱ አልበቃ ብሎህ አሁን ቅድም ቤት ከፍተህ ስትሳደብ ነበር። እንወድሃለን። ጌታንም ትተህ ወደ ኦርቶዶክስ ለመመለስ ከሆነ ዌልካም፣ ማነው በሰላም ግባ፣ ትችላለህ። ጸንተህ ከቆምክ ግን በጌታ መንግስት ውስጥ ለእግዚአብሔር የምትጠቅም ሰው ትሆናለህ። ኦኬ ዮኒ፣ ግን የምነግርህ ብዙ ሰው ግን እንባ አለብህ። የብዙ ሰው እንባ አለብህ ማለት ሰዎችን በቃላት እየጎዳ ቅኖችን በቃላት እየጎዳ ሰዎችን ነው ያልኩት። አጠቃላይ እንዳይመስልህ፣ ይሄ ሁሉ ህዝብ ሲሰማህ እንዳይመስልህ። እንባ ልብ በሉ፣ እንባ በጣም መጥፎ ነው። እኛ ሰዎች ካለቀሱብን የማይበጀን ይመስለን ገንዘባቸውን ስንወስድባቸው ምናምን ነገር ይመስላል። ኖ ኖ ኖ ኖ ኖ ኖ ኖ። የሰዎችን ታሪክ ዮኒ ማኛ የሚያበላሸው የኔ ታሪክ የለም። እኔም የማበላሸው የዮኒ ታሪክ የለም። የሰውን ታሪክ ለማበላሸት እግዚአብሔርም አልጠራኝም። ኦኬ ኖ፣ ለዚህ አልተጠራንም። አንዳችሁ የሰውን ታሪክ እናበላሻለን ብላችሁ የምትሉ ሰዎች ብራዘር፣ አንተ አበላሻለሁ ብለህ በቅኖች ላይ እጅን ስትዘረጋ እግዚአብሔር ያንተን የሚያበላሹ ይልክብሃል። ጻድቅ አምላክ በማደሪያው ላይ አለ። ያያል፣ ይሰማል። በምን ሞቲቭ እንደምንናገር ያውቃል። ለካ ትናንትና ውሸት ነበር ማለት ነው ከዶክተር ሻዋል ጋር ስታወራኝ የነበረው። ቤቴን ከፍቼ በወንድሞቼ ቤት ወንድማችንን እንዳትሰድቡት እያልኩ ነበር። በቤኪ ቤት ልንታገሰው ይገባል፣ እንዳትሰድቡት አደል ያልኩት። ቤኪ እዚህ የነበራችሁ ሰዎች ትናንትና ዶክተርዬ ያለ ዶክተር ሻዋል እንደዛ አይደል ያልነው አይደል? ወገኖች ጸጊ አይደል? አዎ እንዳትሰድቡት።
ሰለሞን እንደ ባህር ዳር አሸዋ የልብን ስፋት ሰጠው ይላል። ወንድማችን አይደለም ሌሎቻችን ልንሸካከም ይገባል። ወላጆቻችንን ሲያሳድጉን በትዕግስት እንደሆነ እኛም ልጆቻችንን ስናሳድግ ከሚስቶቻችን ጋር ስንኖር ከባሎቻችን ጋር ስንኖር በቤተክርስቲያን ስንኖር እየተሸካከምን መሆን አለበት። ዮኒን በዚህ ጉዳይ ልንሸከመው ይገባል አይደል? እንዳሰድቡት በኮሜንትም ላይ እንዳትናገሩ አልኩኝ። እሱ ቤት ከፍቶ ግን የማንንም ኤቲስት ማለት ነው። ሀብታሙ የተባለው ትናንትና ገብቶ ኤቲስት ነው። ኦርቶዶክስ ነኝ አለ፣ ግን ኤቲስት ነው ራሱን የተናገረው።